በኢየሱስ ስም ጠላን ከኢትዮጵያ ምድር ላይ ረገምኩት። አዶናይና ጃኒ ሲጋቡ አይቻለሁ። አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማን ነው የሚፈልገው? አዶናይ። እሺ አሁን ልጅቷን ትቷታል። ራሷን ሱሳይድ ለማድረግ እንዲህ ሚዲያ ላይ አይመስልም፣ ግን ጠላት እንደዛ አስቦ እየሰራ ነው ያለውና ተመለስ ይላል የሰራዊት ጌታ እግዚአብሔር። አዶናይ አንተ የቤተ ክርስቲያን ፓስተር ነው የምትሆነው። ድነ በእግዚአብሔር መንግስት ውስጥ ነው ማይክ። ይሄ ደግሞ በህይወትክ ላይ ይሆን። ፓስተር አዶናይ ሆነ ማለት ነው። ይሆናል ፓስተር አዶናይ ይሆን። አትናደድ። አልተናደድኩም። አንተም ልክ እንደዚህ ተጠርተክ እኮ ነው የመጣው። ይጠራል። ሰው አይጠራም አይደለም፣ ግን ግራ ገብቶኝ ነው። ሴዶና ጆን ጂጂሱ ሴዶ በኃይል ተመቶ ሲሰበር አይቻለውና ሴዶ ፕሊዝ እባክህ ሴዶ እባክህ ተው፣ ይሄ ጫወታ ይቅርብ። ትሰበራለህ። ሲሰበር ሊትራሊ ሲሰበር ነው ያየሁት። እግሩ ነው ወገቡ ነው የተሰበረው። ከዚህ በኋላ መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው። በቃ ሴዶ አሁን ኮንዶም ታይላንድ ሄዶ እኮ እየሰለጠነ ነው ያለው። የትም ማርስም ሄዶ ቢሰለጥን ከዚህ ውጪ በቃ እንዴት አይሆንም። ጆኒና ያሸንፈው። ሰውነቱም ያስመሰግናል እኮ የበላ ይመስላል። ሰውነት በጭንቀትም እኮ ይወፍራል። ይሄ ራሱ እኮ ያወፍራል። አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው። ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ኤንጀሊክ ነምበር ነው። ኤንጀሊክ ነምበርና እነ ጄዚ የቢዮንሴ ባለቤት መሰለኝ የመጀመሪያ አልበሙን መጣሪያ ስም አድርጎ 444 ብሎ ነው መጣሪያ ስም ያደረገውና ለዝና ተብሎ ልጁ ሰዎች ይመስሉኛል ወደዚህ ገፋፉት። እኔ ግን ያየሁት ሄዶ ከዚህ ከጥልቁ ዓለም ጋር ለዝና ለሞገስ እንግሊዝ በመሃል ደርሶ አልመጣም። ሄዶ በመጣ ጊዜ እንደዚህ አይነት ነገር አድርጓል። አሜሪካ ነው እንግሊዝ ነው እንደዛ ያስደረገው። እንግሊዝ ላይ የተቀቡትን ሰዎች በተለይም እንግዲህ እኔ ላይም ነው አንዱ ዛቻ ይመስለኛል። የተቀቡትን የሚነካ የቀቡት ላይ አስተያየት የሚሰጥ ጌታ አነሳለሁ ብሎኛል የሚል ማስፈራሪያ የሚመስል ነገር ተናገር ሰምቻለሁና አንድን ሰው የምን ስትጠላው አሁን ሳይክ ስፖርትም ትሰራለህ። እንዴት ነው የምታደርገው? እስቲ ንገረኝ፣ አሳየኝ። ያው ታነሳዋላ። እንዴት ነው የምትመታው? ምትህን እስቲ ያሳየኝ። በደንብ አድርገህ ትመታዋለህ። እንዴ በኃይል እንጂ በኃይል እንዴት ትመታለህ? ድገም በኃይል ትመታለህ። እስቲ አሁን እጅህን ይኸው እጅግ ላይ ቀባት ነው። የተቀቡ ሰዎችን ስንነካ የምንነካው ሰዎቹን ሳይሆን የምንነካው የቀባቸውን ነው። እነዚህ ጠላ የሚጠጡ ሰዎች አይሙራቸው የተገለበጠ ለምን ይሄ ጌሾ ስለማይጣራ ቀጥታ ይገባል፣ አይሙራቸውን ይደፍናል። ጠላ መጠጣት በኢትዮጵያ ላይ አይሙሮን ይደፍናል። እንዴ መንግስት ድፍን ነው የሚለው። ድፍን አሳውን አይተኳል። እንደዚህ ፕሮፌት ያደኩበት አካባቢ እንደዚህ ይደረጋል። ምን ማለት መሰለ ትገለበጣለህ። ጠላ የሚጠጡ ሰዎችን ያቸው ስራቸው መገልበጥ። ከዘራ ያዕቆብ በፊት የነበረችው የኦርቶዶክስ ቤተክርስቲያን ትክክለኛ ወንጌልን የምታምን ቤተክርስቲያን ነች። ባይዘው የኦርቶዶክስ ቤተክርስቲያን ከዘራ ያዕቆብ በፊትና ከዘራ ያዕቆብ በኋላ ሁለት አይነት መልክ ነው ያላት። ከዘራ ያዕቆብ በኋላ ነው አሁን ያዘችው መልክ ያዘችው። ይሄ ስለ ማርያም አማላጅነት፣ ስለ መላእክት አማላጅነት አንዳንድ ዶግማዎች ከዛ በኋላ ነው የተጨመሩት። ያ ንጉሱ ይሄንን እውነት የማይቀበሉ ሰዎችን አንድ ቀን ገበያ ላይ በአራቱም አቅጣጫ ወታደሮች አቁሞ ወደ ገበያ የሚገቡትን ሰዎች የማያምኑትን ሰዎች ዝም ብሎ ይገባሉ። አሁን እናምናለን ብሎ ያሉ ሰዎች ጥቁር ክር እጃቸው ላይ እየታሰረ ይገባሉ። ክር ያሰሩትን ሰዎች ነው ከዛ ገበያ ያወጧቸው እና አሁን ከአንገታቸው ኦርቶዶክሶች ጥቁር ክር የሚያስሩት ከዛ ባክግራውንድ የተነሳ ነው። ጥቁር ክርና መስቀል የሚታሰር ማለት ከአጼ ዘርዓ ያዕቆብ በኋላ ማለት ነው። ከአጼ ዘርዓ ያዕቆብ በፊት ምንም አይነት አንገታቸው ላይ ክር ያደረጉ ትክክለኛ ወንጌል ነው የሚናገሩት። ትክክለኛ ጴንጤዎች ነበሩ ማለት ነው። ጴንጤ ከዘርዓ ያዕቆብ በፊት ያለችው የኦርቶዶክስ ቤተክርስቲያን ጴንጤ ነው የነበረችው። ሀገር ዳስ ትጣል ሀገር ታልቅስ 1997 ያወጣው እሱ አልበም ላይ ነው ለሞገስ እያስደገመው። ባፎሚት የሚባል መንፈስ ስፕሪት አለ። ኢንተርናሽናሊ ሰው ይሄ ዘፋኞችን አኖይንት ያደርገዋል፣ እንዲሰሙ በሰው ልብ እንዲከብዱ ፌም እንዲሆኑ ያደርጋል። ፌም እንዲሆኑ እነ ማይክል ጃክሰን ወደ መድረክ ሲወጡ እኮ ፌንት ይጨራሉ። ልክ እነዚህ እኮ ለዚህ ቴዲ አፍሮ ለሚባለው ግለሰብም እኮ እሱ ወደ መድረክ ሲወጣ ሰዎች ራሳቸውን ስተው ይወርቃሉ። ንጉስ አይነካ የሆኑ ለምንድን ነው ባይነካው? ይነካል። በቃ ትነካለህ። በቃ ምንም እንትን የለውም። this is the spirit of ጠላ ሳትሰማው እንዴት አንተ ወንጌላ ማይነ ጴንጤና ለምን እንዳስጣል እንዴት ሰማው? ማዳመጥና መስማት ይለያያል። እኔ አላዳመጥኩም። ይሄ ሰውዬ ኮከብ ቆጣሪ ነው። ኮከብ ነው የሚቆጥረው። ጊዜ ያጠናል። ይለቀቀበት እኔ ቀን 8 ወር 8 ሰዓት 8 ደቂቃ 2018 አረ በጌታ በኢየሱስ ስም ከኢትዮጵያ ምድር ልብ ላይ ቀደድኩ፣ ከወጣቶቹ ልብ ላይ ረገምኩ በናዝሬቱ ጌታ በኢየሱስ ስም። ፈጣሪ ነብይ ነኝ ብለሃልና ምንድነው ፈጣሪ ነብይ? በተአምር ነው የተወለድኩት። 2-3 ጊዜ ሞቻለሁ። አንድ ጊዜ ሳንቲም ይዋጥ፣ አንዴ ካራሜላ ኪዮክስ ነገር ነበረችን በዳደየር ኦሬዲ ሰውነቴ ከቀዘቀዘ በኋላ ተነስቻለሁ። ሞተህ በዛው ብትቀር ኖሮ እኮ ይሄው የለም ነበር። የለም ይሄንን ማን ይሰብራል? ሁሉም እኮ ነቢያት እኮ ፈርቶ ተቀምጧል እኮ እየመታውለት እኮ ነው። ኢትዮጵያ ውስጥ ሐዋርያት አሉ። አዎ አይተህ ታውቃለህ? ያው በደንብ እንጂ እስቲ ጥራልኝ። በደንብ አሉ። ጥራልኝ። ሐዋርያቶች በደንብ አሉ እኮ ጥራልኝኛ። እኔ አሁን ሐዋርያው ታምራት ታረቀኝ። እሺ ሐዋርያው እስራኤል ዳንሳስ ሐዋርያው እስራኤል ዳንሳስ
እሱም ያገለግላል እኮ ሐዋርያ ነው ወይ? ያገለግላል። አትቀበልም? እሱን እኔ አሁን እቀበላለሁም አልቀበልም ማለት አልችልም። ለምን? እንዴት? ምን ማለት ነው? ለምን? አንተ ትቀበላለህ? እየጠየቅኩ እኮ ነው። እስቲ እኔ ልጠይቅህ፣ አንተ ትቀበላለህ? እኔ ማንንም አልቀበልም። ወንጌላውያን ህይወታቸውን ስሩ፣ የወንጌላውያን ልጆችን አስተምሩ፣ የወንጌላውያን የቤት ኪራዮቻቸውን ክፈሉ። ካልሆነ ይላል እግዚአብሔር የምትጣሉት ከኔ ጋር ነው። የማን አምላክ እንደሆነ በኢትዮጵያ ላይ ይለይ፣ ግራ መጋባቱ ይብቃ። የተለያዩ ነቢያቶች ሐዋርያው እስራኤል ዳንሳ፣ ነቢይ ሄኖክ ጂፒኤስ፣ ነቢይ እዩ ጩፋ፣ የተለያዩ ነቢያቶች ስማችሁን የጠራው ስማችሁን ያልጠራዎቹ ነቢያቶች በተለያየ አይነት ድራማ በቸርች አይነት ፈውስ ህዝቡን ከምንይዝ ኑና ትክክለኛ በሽተኞች ወዳለበት ሆስፒታል ሄደን የማን ጸጋ ትክክል እንደሆነ እንለይ። ሰላም ውድ ተመልካቾቼ፣ በመላው ዓለም የምትገኙ ኢትዮጵያን ኤርትራውያን ሁላችሁንም ሰላም ላለው። ይህ ዲቫይን ሾው ነው። እንግዲህ ከዲቫይን መልቲ ሚዲያ ጋር በጋራ በመተባበር የምናዘጋጅላችሁ ፕሮግራም ነው። ያዘጋጀውላችሁ የማቀርብላችሁ ደግሞ ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ ነው። በተለያዩ ጉዳዮች ላይ እንግዲህ ወደ እናንተ ሀሳቦችን ይዘን እንመጣለን እና ከኛ ጋር አብራችሁ ስላላችሁ ከልብ የሆነ ምስጋናዬ ነው። ሼር፣ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ በጎ ሀሳቦችንም እንዲሁም ደግሞ ልንታረም ርምት ልንወስድባቸው የሚገቡ ሀሳቦችን እየሰጣችሁን እያደረሳችሁን ስለሆነ ከልብ አመሰግናለሁ። በዚህ እንግዲህ በፕሮግራም ላይ መቅረብ እፈልጋለሁ ወይም እንዲቀርብልኝ የምፈልገው ጉዳይ አለ የምትሉት ካለ በዚህ ስልክ ቁጥር በቀጥታ መደወል ወይም ደግሞ የጽሁፍ መልእክት በማስቀመጥ በዋትሳፕ እና በሌሎች አማራጮችም በቀጥታ ታገኙናላችሁ ማለት ነው። ፓስተር ሶፎንያስ ሞላልኝ ነኝ። እንዴት ቆይታችኋል? እንግዲህ ዛሬ ደግሞ እንግዳ ይዤላችሁ መጥቻለሁ። ባለፉት ጊዜያቶች በዚሁ በዲቫይን ሾው ላይ ፕሮግራም ከኔ ጋር ሰርተን ነበር አቅርቤዋለሁኝ እና ዛሬ ደግሞ ለየት ያለ ሀሳብና መልእክት አለኝ። የኢትዮጵያ ሕዝብ እንዲሰማው ፈልገው እንዲሁም ኤርትራውያን በተለያየ ዓለም ላይ ያሉ እንዲሰሙት ይህንን ቋንቋ የሚሰሙ በሙሉ ወይም ያስተረጉሙ የሚሰሙ ካሉ እንዲሰሙልኝ የምፈልጋቸው መልእክቶች አሉና በዚህ መምጣት ፈልጋለሁ ብሎ እዚህ ተገኝተናል። ጋብዣዋለሁ በዲቫይን ሾው ማለት ነው። እንግዲህ ታውቁታላችሁ፣ ጥቁሩ ኤልያስ ወይም ብላክ ኤላይጃ ይባላል፣ ወይም ደግሞ በመታወቂያ ስሙ ነብይ ኤፍሬም ወርቁ ይባላል። ከኔ ጋር ነው በዚህ ያለው። ነብይ እንኳን ደህና መጣ። እንኳን ደህና ቆየን ፓስተር። እንዴት አለ? ሁሉ መልካም? ሁሉ መልካም፣ ጌታ ይባረክ። ከረጅም ጊዜ በኋላ ነው ድጋሜ የተገናኘ ነው። ኦልሞስት 2 ዓመት ከምናምን ዓመት ይሆነዋል። ሚዲያ ላይ አልነበርኩኝ። እንግዲህ ሰሞኑን በእናንተ ዙሪያ የተለያየ ሀሳቦች የተነሳ ነው። በተለይም ደግሞ ከቃለ ሕይወት ጋር በተያያዘ መካነ ኢየሱስ እንግዲህ አሁን ነብይ ብዬ ልጥራህ አይደለም የሚለውንም አንተም በዚሁ ኮንፈርሜሽን እንድትሰጠኝ፣ ምክንያቱም ነቢያትና ሐዋርያት የሉም የሚል አለ። መካነ ኢየሱስ ቃለ ሕይወት የማገልገል እድል ገጥሞ ያውቃል? አልገጠመኝም። አልገጠመኝም። ያ ዞሮ እዛ ባይገጥመኝም እዛ ያሉ ምዕመኖችን ግን የማገልገል ብዙ ጊዜ እድሎች ገጥመውኛል። ወደ እናንተ ጋር ይመጣሉ። እሺ፣ ጥሩ። እንግዲህ ከዚህ አንጻር ጥያቄ ተነስቷል። እንግዲህ በመጀመሪያ እንኳን ደህና መጣ። ስለመጣ እንኳን ደህና ቆየኝ ፓስተር። ጌታ ኢየሱስ ዘመንን ይባርክ። ይህን እድል ስለሰጠኝ በጣም አመሰግናለሁ። ላለፉት 2 ዓመት እንደዚህ ከ5 ወር ከ6 ወር አልነበርኩኝም። ብዙ ጊዜ መሮጥም አስፈላጊ አይደለም። አንዳንድ ጊዜ ቁጭ ብለህ ማየት አለብህ፣ መጸለይ አለብህ፣ የእግዚአብሔርን ሀሳብ ማዳመጥ አለብህ። ኢየሱስም አንዱ ሐዋርያቶችን የወቀሰበት ጊዜውን አታውቁም ነው እና አንዳንድ ጊዜያቶች ቁጭ ብለህ አይተሃል። እንደ መጽሐፍ ቅዱስ ላይ አይተህ ከሆነ ቅዱሳንን እግዚአብሔር በነስር ነው አይደለም የሚመስላቸው። ነስር ሁሌ አይበርም። አንዳንዴ ደግሞ ቁጭ ብሎ ክንፉን አድሶ ጥፍሩን አድሶ የሚወጣበት ደግሞ ጊዜ አለና ላለፉት ጊዜያቶች ጸሎት ላይ ነበርኩ። የእግዚአብሔርን ቃል እያነበብኩ በብዙ እየተዘጋጀሁ ነው የነበረው። እግዚአብሔር ደግሞ አሁን ጊዜው ደርሶ ወደ ሚዲያው ተመልሰናል። ይህን እድል ደግሞ ስላመቻቸልን ጌታ ኢየሱስ ዘመንን ይባርክ። ተባረክ። አሜን። በጣም አመሰግናለሁ። እኔም ስለመጣ ሀሳብን በዚህ ልታገናኘን ልታካፍለን ስለመጣ በጣም አመሰግናለሁ። እንግዲህ ወደሱ ወደ ቀደመው የሰሞኑ አጀንዳ ስለሆነ ሰሞነኛ ስለሆነ አሁን ደግሞ አይ ቲንክ ከአንድ ቤተክርስቲያን እንደገና አንድ ማሳሰቢያ ቪዲዮ ደርሶኝ አይቻለሁ። ከአምልኮ ጋር በተያያዘ ይሄ ረጅም ሰዓት የአምልኮ ሰዓት ተወስዶ ሰው ከደነዘዘ በኋላ የመስማት አቅሙ ውስን ከሆነ በኋላ የእግዚአብሔርን ቃል ለማካፈል የሚለውን ነገር መሻሻል አለበት እና በጥቂቱ ይሁን የሚል አይነት ነገር ከአምልኮ ጋር በተያያዘም እንደዚሁ አዲስ ነገር መጥቶ አይቻለሁ። ምን ትላለህ? እንግዲህ ይህንን ስለጠየቀኝ በጣም ነው የማመሰግነው። በጣም አንገብጋቢ ጉዳይ ነው። እኔ አሁን አንዳንድ ጊዜ ምን አስባለሁ መሰለክ፣
በሌሎች ዓለም ላይ ተሞክሮ የወደቀን ነገር እኛ ሀገር ባናመጣ አሁን እነዚህ አምልኮ ረዘመ ታቃለ ከሰማይ የሚቀጥል አገልግሎት አምልኮ ነው። አምልኮ ረዘመ እግዚአብሔርን ሰው ገብቶ ምን ተሰባሰበውም እኮ ልናመልክ ነው አይደለ? እግዚአብሔርን ወርሺፕ ለማድረግ የእግዚአብሔርን ቃል ከመምጣቱ በፊት እግዚአብሔርን ከፍ ለማድረግ ቅዱሳን በህብረት ተሰባስበው የእግዚአብሔርን የሚያመልኩበት ስርዓት ነው። አንዱ በቤተክርስቲያን በምድር ያስፈለገችበት ምክንያት የተለያዩ ዓለም ላይ ኢሮፕ ላይ በተለያዩ ሀገራቶች ላይ ተሞክሮ የወደቀ ነው። ዛሬ አሁን ኢትዮጵያ ውስጥ እየመጣው ያለ ነገር ኤሮፓያኖቹ እኮ ሞክረውት ቸርቾቻቸውን ዘግተው ለመስጊድ እየሸጡ ቸርቾቻቸው ተዘግቶ ለናይት ክለብ ለተለያዩ አይነት ነገሮች እየሆኑ ነው ያሉት። እንደዚህ አይነት ቤተክርስቲያን ውስጥ ተወልዶ ያደጉ የዛ ቤተክርስቲያን የፖፕ ልጆች የዛ ቤተክርስቲያን የአገልጋይ ልጆች ቸርችን አሁን ከረንት ላይ እየሸጡ ነው ያሉት ኢሮፓ ሀገር ላይ። ስለዚህ እዛ ተሞክሮ የወደቀውን ነገር ኢትዮጵያን ለማምጣት ባይዘው አንድ ገል ልንገራችሁ። እንዴት አንድ መጋቢ ተብሎ የተሾመ ሰው ነብይ የለም ብሎ እንዴት ይናገራል? ነቢያትና ሐዋርያት ያሉ የሆኑ ግለሰቦች ላይ ተናደርክ ማለት ሙሉ ኦፊሱን መምታት አለብህ ማለት አይደለም። ገባ አይደለ? እነዚህ መካነ ኢየሱስም ቃለ ሕይወትም ሊሆኑ ይችላሉ። የተናደዱባቸው ሰዎች ካሉ እነዛን የተናደዱባቸውን ሰዎች ስማቸውን በመጥራት እንትናን አንቀበልም ማለት ነው ያለባቸው እንጂ እንዴት ይሄንን ትልቅ የእግዚአብሔርን አጀንዳ የሚሆንበት ባይዘው መጽሐፍ ቅዱስ ላይ ተከሆነ ምርኮን ማረከ ለቤተ ክርስቲያን ስልጣን ሰጠ ነው የሚለው አይደል? 5ቱን ኦፊሶች ማለት ነው። ስለዚህ አሁን እነሱ እያሉ ያሉት ነገር ምንድነው? 2ቱ የሉም በ3 ጣት እንብላ ነው እያሉ ያሉት። ገባ አይደለ? ይሄ ደግሞ ሊሆን አይችልም። መጋቢነትን ኦፊስ ተሸክሞ ያለ ሰው ነቢያትና ሐዋርያት የለም። ባይዘው ነገር ልንገር፣ እንደዚህ ብሎ የሚናገሩ ሰዎች እኔ እንደውም እነዚህ የሲኦል ልጆች ናቸው ነው የምለው። አዎ የሲኦል ልጆች ታውቃለህ። መጽሐፍ ቅዱስ ሲኦል የሚለውን ቃል ከሞት ጋር ነው አይደል የሚያገናኘው። የሞቱ በድኖች ኢየሱስ ክርስቶስ ቀሚሳችሁን ያስረዘማችኋል ግን ውስጣችሁ የሞታችሁ መቃብር ናችኋል። ውጪው ይዋባል። መቃብርን አይተሃል? ውጪው የተዋበ ነው፣ ያምራል፣ ያምልኮ መንፈስ አለው፣ ያምልኮ መልክ አለው። ኃይሉን ግን የካዱ ናቸው። ስለዚህ አንድ ነገር ልንገራችሁ፣ የኢትዮጵያን ወንጌላውያን አብያተ ክርስቲያናት ምእመኖች፣ በመካነ ኢየሱስ ውስጥ ያላችሁ፣ በቃለ ሕይወት ውስጥ ያላችሁ እኔ ይመስለኛል የህዝቡ ጥያቄ ቀንበሬን ማን ይስበርልኝ ነው እንጂ የኦፊስ ጥያቄ አይደለም። ሰውየው አቶም ሊሆን ይችላል ወይዘሮም ሊሆን ይችላል። እግዚአብሔር ግን በዛ ሰውዬ በኩል አልፎ ቀንበሩን እንዲሰብርለት ነው የሚፈልገው። አሁን ጥያቄው ነብይ ያለ ሐዋርያ አለ ምናምን ሳይሆን እዛ የተቸገረውን ሰውዬ የሚፈታ ቅባት አለ ወይ ነው። ሰውዬውን የሚያስነሳ ካለበት ችግር የሚቀሰቅሰው ገባ አይደለ? የታመመውን ሰውዬ እኔ እንደውም ሰሞኑን እያነበብኩኝ የእግዚአብሔር ቃል ኢየሱስ ከ38 ዓመት ጀምሮ ተኝቶ የነበረውን ያን ሰው አይታል አይደለ? አልጋን ተሸከመ ሂድ አለው ይላል መጽሐፍ ሲናገር። ሰንበት ስለነበረ ነው አይደል የሚለው። አግኝተውት ፈሪሳውያን አግኝተውት በሰንበት ስራ አልተፈቀደልን ብሎ ከለከሉት ይላል። ኢየሱስ ሂድ ያለው ከየት ነው? ሙታኖች ካሉበት ስፍራ። ኢየሱስ ሂድ ያለው ከየት ነው? በዊንቸር ታመው አይታል ካንሰር ያለባቸው፣ HIV ያለባቸው፣ አይነ ስውራን። ለምን መጽሐፍ ሲናገር መልአኩ አንድ መጥቶ ውሃውን በሚነቀንቅበት ሰዓት አይደል የሚለው ቀድሞ የገባ አንድ ሰው ካለበት ችግር ሁሉ ይፈወሳል አይደል የሚለው። እዛ ጋር የተሰበሰቡ ሰዎች የታመሙ፣ ኢኮኖሚያቸው የታመመ፣ ጤንነታቸው የታመመ፣ ሰላማቸው የታመመ ኢየሱስ ከዛ ነው ሂድ ያለው አይታል። አንዳንድ ጊዜ ህዝቡን ከዛ ሂዱ የሚሉ ሰዎች ሲመጡ የሚከለክሉ ሰዎች አሉ። ዛሬ በጌታ በኢየሱስ ስም በነቢያት በሐዋርያት ጸጋ ውስጥ ባለ መንፈስ እናገርባችኋለሁ፣ ካላችሁበት የትኛውም አይነት ችግር ሂዱ። እኔ አሁን እንደዚህ ነው የምለው። እነዚህ ሰዎች እንዴት ነቢያት የለም ነቢያት የለም ያስባላቸው? እናንተ እኮ ነቢያቶቹ በሽያጭ ውስጥ ተዘፍቃችሁ የሐሰት ትንቢት በማምጣት የሐሰት አንዳንዱ እንደውም ቴሌቪዥን ላይ ሰዎቹ ከሞቱ 2 ወር አልፏቸዋል፣ 2 ወር ሙሉ ተፈውሳችኋል እየተባሉ የውሸት ትንቢት የውሸት ፈውስ ከነዚህ ነገሮች አንጻር ሽያጮች ልብስ እየተቀደደ ጨርቅ እየተቀደደ ጨው እየተደረገ እየተሸጠ ዘይት እየተሸጠ በዚህ ምክንያት ምሬት ውስጥ ገብቷል እኮ። እሱ ልምምድ ነው፣ ልምምዱን ነው የምትቃወመው እንጂ እንዴት እግዚአብሔር እንደ መጽሐፍ ቅዱስ እኮ ምርኮን ኤፌሶን ላይ ነው አይደለ? ኤፌሶን 4 አይደለ? ያ ምርኮን ማረክ አይደለ የሚለው። ለቤተ ክርስቲያንም ስጦታ አድርጎ ሰጠ። ለቤተ ክርስቲያን የተሰጡትን ስጦታዎቹን እንዴት የለም ትላለህ? እኔ እኮ ይኸውልህ እንደዚህ ብሎ ይሄ እኮ ተሞክሯል። አሁን የተሞከረ ነገር እንዴት ተሞክሮ ፌል ያደረገ ነገር እንዴት ደግመህ ትሞክራለህ? ኢሮፕ ላይ አሜሪካን አካባቢ ያሉ አብያተ ክርስቲያናት ህብረቶች ላይ የለም መንፈስ ቅዱስ የለም። የመንፈስ ቅዱስ ስራ አብቅቷል። የመጨረሻው ነብይ መጥምቁ ዮሐንስ ነው። ከመጥምቁ ዮሐንስ በኋላ ነብይ አልተነሳም።
ገባክ አይደለ? እንደዚህ ብሎ ሞክረውት ቤተክርስቲያኖቻቸው አሁን ዛሬ ለመጠጥ ቤት እየተሸጡ ነው ያሉት። መስጊድ እየገዛቸው ነው ያለው። ገባ? የነሱ የዛ ቤተክርስቲያን ትምህርት ውስጥ ያሉ ልጆች ጌይ እየሆኑ ነው፣ ሌዝቢያን እየሆኑ ነው። ቸርቹን ሸጠው ብሩን እየበሉ ነው ያሉት። እዛ ተሞክሮ የወደቀን ነገር እንዴት እዚህ ይዘህ ትመጣለህ? ባይዘዌ መካነ ኢየሱስና ቃለ ሕይወት ቤተክርስቲያን ላይ በጣም መጠንቀቅ ያለባቸው ነገር አለ። በጣም መጠንቀቅ ያለባቸው አብዛኞቹ መሪዎች ጆሆቫ ዊትነሶች ናቸው። አሁን መልክ አላቸው መካነ ኢየሱስ ወንጌላውያን የሚል ነገር አለ እንጂ ጆሆቫ ዊትነስነት በውስጣቸው አለ። ባይዘው ይሄ ከወንጌል አንጻር ብቻ ሳይሆን አንዳንዱ የጥቅምም ሽኩቻ ይመስለኛል። የጥቅም ሽኩቻ፣ የስልጣን ሽኩቻም ይመስለኛል። በዚህ በኢትዮጵያ ካውንስል ባለ የጥቅም ሽኩቻ ውስጥ ይመስለኛል። ባይዘው በዚሁ መናገር የሚፈልገው ነገር ፓስተር ጌቱ እግዚአብሔር አምላክ አንተ ጋር ነው ያለው። ጌታ ከዚህ በላይ ገና ከፍ ያደርግሃል። በእውነት እግዚአብሔር እየተናገረኝን የምትቀበለኝ ከሆነ እግዚአብሔር ሐዋርያ ነው ብሎኛል። ገና በምድሪቱ ፊት እግዚአብሔር አስኬደዋለሁ ብሎኛል። እንዴት የነቢያትን ኦፊስ እንዴት የለም? ከካራክተር ተነስተ ኦፊሱን እንዴት የለም? እንዴት አድርገን እንካደው? እግዚአብሔር በህይወታችን የሰራውን ነገር እንዴት አድርገን እንካደው? እኔ አሁን ፌስቡክ ላይም ገብተህ ብታይ፣ ዩቲዩብ ላይም ገብተህ ብታይ ሰዎች እየተፈወሱ፣ ሰዎች በትንቢት ቃል እየተጽናኑ፣ ከአጋንንት ስርዓት ሰዎች ነፃ እየወጡ። አሁን እንዴት ነው ቅቅል ሾርባ ስጠጣ ሾርባውን እየጠጣ አንዳንድ ጊዜ በመሀል አጥንት የተሰባበሩ አጥንቶች ይመጣሉ አይደል? እና አጥንቱ መጣብኝ ብለህ የቅቅል ሾርባውን ትደፈዋለህ እንዴ? አደፈው ማጥንቱን ጥለ ሾርባውን የምትቀጥለው አይደለ? ስህተቶች ሊኖሩ ይችላሉ፣ ጥፋቶች ሊኖሩ ይችላሉ። እነዛን ጥፋቶች ከውስጥ እያረምክ ትሄዳለህ እንጂ እስከ መቼ ነው እርማቱ ነው? ይሄው እኮ ባየናቸው በተለይ ደግሞ ባለፉት 10 ዓመታት በኢትዮጵያ ነብይ ነኝ በሚል ስም ብዙዎች ገንዘባቸውን፣ ሞራላቸውን፣ መንፈሳዊነታቸውን ከቤተ ክርስቲያኑ ላይ የጠፉ ሰዎች አሉ። በቃ በቃኝ እስኪባል ድረስ የደረሱበት አንድ ገል ልንገርህ። በዚህ ባለፉት 10 ዓመት ስታቲክስ የኢትዮጵያን ወንጌል አማኞች በብዙ ሺህ ሚሊዮን አማኞች ወደ እግዚአብሔር መንግስት ነው የተቀላቀሉት። አሁን እኛ የጠፉትን ጥቂት ሰዎች አይተን ነው የምንጨነቀው እንጂ የመጡ በጣም ብዙ ሰዎች አሉ። ስላልተመረጡ ነው የጠፉት። አዎ እንደዛም እኮ አለ። አሁን አንዳንድ ኢየሱስ እኮ ከአብ የሆኑትን ሰጠኝ አይደለም የሚለው መጽሐፍ ሲናገር፣ የሰጠኸኝን ደግሞ ማንም ከጄ ሊቀማቸው አይችልም። የተሰናከሉትስ ታዲያ እነሱንም ስላልተመረጡ ነው። የተሰናከሉት ይመለሳሉ፣ መንፈስ ቅዱስ ያጽናናቸዋል። አሁን እንዲህ የእምነታችን ጀማሪና ፈጻሚ የሆነውን ክርስቶስን እኔ ሰው እኔን አይቶ ከተሰናከለ እኔ በቻለኝ መጠን አኮርዲንግ ቱ ባይብል ለሰው መሰናከያ ላለመሆን እሰራለሁ። ለምን? ዕዳ ስላለብኝ። ገባ? ሰውየው በእኔ ከሚሰናከል ጳውሎስ አይደል እንደዚያ ያለው የወፍጮ ድንጋይ በአንገት ታስሮ ወደ ባህር ብትጣል ይሻላል። ያ ምን ማለት አሁን ውሃ ውስጥ ስትገባ ለመውጣት ትጣጣራለህ አይደለ? በጣም አይነት ጭንቅ አይነት ነገር ይገጥማል ነው። ስለዚህ እንደዛ እንዳልሆን ለሰውየው መሰናከል ላለመሆን እኔ በምችለው መጠን እጥራለሁ። ግን ሰውየው እንዴት እኔን አይቶ ይሰናከላል? የእምነቱ ጀማሪ ፈጻሚ የሆኑን መጽሐፍ ቅዱስ ኢየሱስን አይተ በእምነት ሩጡ ነው የሚለው። እንደዛማ ከሆነ እኮ እኛ ራሱ አይተን ብዙ የምንሰናከልባቸው ነበሩ። ግን ከዚህ ሁሉ ለምን አይቀርም ሌብነቱ፣ ዘራፊነቱ ለምን አይቀርም? በነቢያት መካከል አብዛኞቻችሁ ወጣቶች ናችሁ፣ ልጆች ናችሁ። ከዛ አንጻር አንዳችሁን እያያችሁ የመሳሳብ ነገር አለ። ለምሳሌ ነብይነት ማለት ከቁስ ጋር የተያያዘ ነው ወይ ብለው የሚያነሱ ሰዎች አሉ። ትበያለሽ፣ ትጠጫለሽ፣ መኪና ትገዣለሽ፣ ትኖሪያለሽ። መሞትም እኮ ቢሆን እኮ ለክርስቲያን እኮ ምንም ሞት ድልድይ ነው። የነቢያት ኦፊስ ግን ከፕሮስፔሪቲ ጋር ተያይዟል። አሁን እንዴት አድርጉ ይህንን መካር ትችላል? መጽሐፍ ቅዱስ ሲናገር በነቢያቱ እመኑ ዩል ቢ ፕሮስፐር ነው የሚለው አይደለ? አማርኛው ነገር ይቀናልሃል፣ ነገር ይሳካልሃል ነው የሚለው። ስለዚህ የነቢይነት ኦፊስ አንዱ እኮ ከስኬት ጋር ነው። እኔ አሁን ከፊት ለፊት ያሉ ነቢያቶች ስለተሳካላቸው ደስ ነው የሚለኝ። ለምን? የሚያገለግሏቸው ምዕመኖች እነሱን አይተው ያዕቆብን የትኛውን የተሳካለት ቆይ ስማኝ፣ አሁን ያሉትን አሁን የሚባሉት ምዕመኑ የትኛው የተሳካለት ነገር አንዴ ብዙ አሉ እንጂ የመሰከሩ እያየን እኮ ነው። በእኔ አገልግሎት እኔ በምመራት ቤተክርስቲያን አገልግሎት ሰዎች ምንም ያልነበራቸው የሚበሉትን ያጡ የተሳካላቸው ብዙ ሰዎች አውቃሉ። ቤት ያልነበራቸው ተንብዬላቸው ቤት ያገኙ ሰዎች አውቃሉ። መኪና የሌላቸው ቃል ተናግሬባቸው መኪና የገዙ ሰዎች አውቃሉ። ልጅ የሌላቸው ለ8 ዓመት ለ6 ዓመት ዩቲዩብ ላይ እኮ ኤንጅል ቲቪ ፕሮፌት ኤፍሬም ወርቁ ነው የሚለው ገብተህ ማየት ትችላለህ። 8 ዓመት ልጅ የሌላቸው ሰው በዚህ ቀን፣ በዚህ ሰዓት፣ በዚህ ደቂቃ፣ በዚህ ሰከንድ ትወልዳላችሁ ብዬ ሰዎች ወልደው የመሰከሩ እኮ አሉ። ወንድ ሴት ብዬ ሰው ወንድና ሴት ጾታ ግምት እኮ አይደለም። ሴት ነው የምትወልደው፣ ስሟን እንደዚህ ነው ይባላል። በዚህ ቀን፣ በዚህ ሰዓት፣ በዚህ ደቂቃ ነው የምትወልጁ ብዬ ሰው ወልዷል።
ገባክ አይደለ? እንዴት አሁን ይሄንን ሕያው የሆኑ ተንጀብል የሆኑ እንደ ዳመና በዙሪያችን ምስክርነቶች በተለያዩ የነቢያት ቸርች ላይ ባሉ እነዛ ምስክርነቶች አሉ። ሰው ሁሉ በአንዴ ይሆንለታል ማለት አይደለም። ኢየሱስም በምድር በነበረ ጊዜ እኮ ሁሉም አልተፈወሱም። እንደ መጽሐፍ ቅዱስ አይተህ ከሆነ ወደ ገዛ ከተማው መጣ፣ በሽተኞችንም አመጡለት፣ እጁንም ጭኖ ጸለየላቸው፣ ጥቂቶቹ ተፈወሱ ነው የሚለው። እንዴ የኢየሱስ አገልግሎት ላይ ጥቂቶች ከተፈወሱ የነቢይ ኤልያስ የኔ ብላክ ኤልያጅ አገልግሎት ላይ ጥቂቶቹ ለምን ተፈወሱ ብሎ ሰው እንዲጠይቀኝ አልፈልግም። አንድ ግን የነቢያት ኦፊስ ከኪሳ አውጥተህ የምትሰጠው አይደለም ፈውስ ሲጀመር አይደለም እንዴ? አይ ፈውስማ እግዚአብሔር እኮ የሰጠኝ ስጦታ ነው። ጳውሎስ ካንተ አይደለም ማለት ነው። ጸጋው ከኔ አልሆነም፣ ግን በእኔ ውስጥ አልፎ ነው የሚሰራው። እንዴ በአንተ ቢያልፍም የጸጋው ባለቤት አንተ አይደለም። የጸጋው ባለቤትማ እኮ እሱማ ያው ጌታ ነው። ግን ለሐዋርያ ስራ ላይ ከሆነ አመጡ ፈወስኳቸውም ፈወሳቸውም ነው የሚለው። ወደ ጳውሎስ ተፈውሳለህ እኮ ታዲያ ማርቆስ 16 እኮ ታዲያ እንድትፈውስ አጋንቶች እንድታስወጣ። ለምሳሌ ይሄ ስልክ የኔ ስልክ ነው አይደለ? እኔ ለአንተ ሰጠውክ። ከሰጠውኩ በኋላ ስልኩ የማን ነው? የኔ ነው፣ ያንተ ነው። ልክ እንደዚህ ነው የፈውስም ጸጋ እግዚአብሔር ለኔ አምኖ ይህን የፈውስ ጸጋ እኔ ጋር እስካመጣ ድረስ የፈውስ ጸጋ በእኔ ላይ ይሰራል። ስለዚህ የነቢይነት አገልግሎት አሁን በጣም ብዙ ሰው የሚሸወደው ነገር ነቢያቶች ከብልጽግና ምናምን፣ ቅድም ያነሰውልን ሀሳብ ልጨርስል። ያዕቆብ አይተህ ከሆነ በጎቹ ከአጎትየው ጋር ሲከፋፈሉ ወጣት ብዙ መውለድ የሚችሉትን አጎትየው ወሰደ አይደለ? ያረጁ መስራት የማይችሉ ብዙ መውለድ የማይችሉትን ደግሞ ያዕቆብ ወሰደ አይደል? መጽሐፍ ቅዱስ ከሆነ ያዕቆብም ሸመልመሌ ውሃ ያጠጣቸው በሄደ ቁጥር ሸመልመሌ የሆነች እንትን ከዛን አይተውም ሰሰኑ ነው የሚለው። ያንን እያዩ መሰሰን። ስለዚህ ከፊት ያሉ መሪዎቻቸውን እግዚአብሔር ሲባርክ ምዕመኖቹ ያንን እያዩ ይሰስናሉ። እንዴ አንተ እኮ አገልጋይነት ብዙ ምስክርነት ሰምተህ ከሆነ አሁን አይተህ ከሆነ ጥሪ ያለባቸው የእግዚአብሔር ነገር በህይወታቸው ላይ አለ። ከዛ በኋላ አይተህ ከሆነ እግዚአብሔር ለአገልግሎት ሲፈልጋቸው እኔ ጌታው አልፈልግም። ለምን? አገልጋይ ጫማው ተንሻፎ ስለሚሄድ፣ አገልጋይ ከረባቱ ስለሚቀደድ ያዩት ነገር ኦፊሱን እንዲሸሹ ታደረጋቸው። አሁን ግን እንደዛ አይደለም። አሁንማ ይችላችኋል። አይ እንደዛ አይደለም። በቃ ለምንድን ነው የሚጎሳቆለው እንዴ? በኢትዮጵያ እኮ ጎግል ላይ እኮ ስታቲክስ እኮ ተሰርቷል። ከዚህ ከ10 ዓመት በፊት እኮ በኢትዮጵያ የወንጌላውያን ልጆች እኮ አብዛኛዎቹ አፋቸውን አጥተው አይናገሩም እንጂ ኤቲስቶች እኮ ናቸው። በእግዚአብሔር መኖር ህልውና ላይ እኮ ጥያቄ አለባቸው። በብዙ ሱስ ውስጥ የታጠሩት እኮ የወንጌላውያን ለምን ወንጌላዊውን የሚያገለግላቸው ምዕመን ልጆች በጣም ተንደላቀው በትላልቅ ትምህርት ቤት ይማራሉ። የወንጌላዊ ልጅ ግን የመንግስት ትምህርት ቤት የሚማርበትን ያጣል። እነሱ በቀን 3 በቀን 4 እያቀያየሩ ይበላሉ። የወንጌላዊ ልጅ አባትየው ቆሞ መድረክ ላይ ይችላል ብሎ ሰብኮ እግዚአብሔር ይመግባል ብሎ ሰብኮ ቤት ገብቶ የሚበላውን ያጣል። ገባ አይደለ? የሚበላውን አጥቶ ልጅየው ምንድን ነው የሚሆነው? የሚያገለግለው እግዚአብሔር በሱ አልፎ ሰዎችን የሚባርክ ነው እንጂ አባቴን የሚባርክ አይደለም ብሎ አብዛኛው የወንጌላዊ ልጆች በአባትየው ወንጌላዊ በመሆኑ ደስተኞች አይደሉም። ጥሪ ቢመጣባቸውም ያንን ጥሪ መቀበል አይችሉም። ስለዚህ ምን ችግር አለው እግዚአብሔር ቢባርካቸው? ጥሩ። የሐዋርያነት ታዲያ ለምሳሌ አንድ ሐዋርያ ነው። መገለጫው ምንድነው? የሐዋርያነት ሐዋርያ የተላከ ማለት ነው። የተላከ ማለት ነው። ስለዚህ አንድ አጥቢያ ቤተክርስቲያን ተክሎ ቁጭ ብሎ ሐዋርያ ነኝ እያለ መባና ስራ መሰብሰብ ነው ኃላፊነቱ የሐዋርያ። እኔ አሁን እግዚአብሔር ከሰጠው ራእይ አንጻር ምናልባት አሁን ኢየሱስን አይተህ ከሆነ አሁን በኢየሱስ ላይ 5ቱም ኦፊሶች ታይተዋል አይደለ? ወንጌላ በኢየሱስ ጋር ሳይሆን አንድ ሰው ከሱ ካልጀመርን አይሆንም። ከሱን አንጀምርማ። ከሱ ነው ምን ጀምረው ለምሳሌ ማንጀምርበት ልክ ነብይነትን ስታብራራ እንዲህ ነው እንዳልክ ሐዋርያነትንም አብራራው። ሐዋርያነትንም ደግሞ ስታብራራው ሐዋርያ ማለት የተላከ ማለት ነው ካልክ አንድ ቦታ የሚቀመጥ አይደለም ማለት ነው። ቸርች መሰረታል። የመሰረታትን ቸርች ለአንድ መጋቢ ይሰጥና ደግሞ ሌላ ቦታ ይሄዳል። ለወንጌል ዋጋ ይከፍላል። የተሰማራ ሰው ነው እንጂ ቦሌ አካባቢ ቁጭ የሚል አይደለም ማለት ነው። እሱማ አይደለም። ግን በመሰረታት ቤተክርስቲያን ውስጥ አለ እንደሱ አይነት ሐዋርያውን በመሰረታት ቤተክርስቲያን ውስጥ የሚቀበሉትን አስተምሮ 4 ዓመት ሊሆን ይችላል፣ 5 ዓመት ሊሆን ይችላል። የራዩን ግዝፈት የሚያውቀው ራዩን የተቀበለው ሰው ሊሆን ይችላል። እኔ ምን አውቃለሁ እንግዲህ ራዩን የተቀበለው ሰውዬ ነው የሚያውቀው። ስለዚህ ሐዋርያነትን ነው የምትገልጠው። አሁን ሐዋርያነት ላይ ልጠይቅና ኢትዮጵያ ውስጥ ሐዋርያት አሉ? አዎ አይተህ ታውቃለህ? በደንብ እንጂ። እስቲ ጥራልኝ። በደንብ አሉ። ጥራልኝ። ሐዋርያቶች በደንብ አሉ እኮ ጥራልኛ። እስቲ ከሌ የሚባል ሐዋርያ ነው ብለህ መጽሐፍ ቅዱሳዊ መስፈርትን የሚያሟላ አንድ ሐዋርያ። እኔ አሁን ሐዋርያው ታምራት ታረቀኝ
በፎርሹር እግዚአብሔር በሐዋርያነት ጸጋ በህይወቱ ላይ ይሰራል ብዬ አምናለሁ። እሺ ሌላስ? እኮ ያው አልኩኝ እኮ ለምሳሌ የት አካባቢ ቸርች ተክሏል? አሁን ቤተክርስቲያኑ እዚህ አዲስ አበባ ላይም አለች። አይታል አሁን እሱ ረጅም አመት ቁጭ ብሎ አስተምሮ አሁን ላወራክ የፈለኩት ነገር ይሄ ነው እኮ ንገረኛ። አስተምረ አይ ቲንክ ቢሾፍቱ ላይም አላቸው፣ ሞጆም አይ ቲንክ አላቸው። አይ ዶንት ኖ ወደ ደቡብ አካባቢ ላይም አላቸው ይመስለኛል እንደዛ አይነት ነገር። ከዛ ውጪ ደግሞ ኢንተርናሽናሊ ራሱ በተለያየ ቋንቋ ሄዶ ያገለግላል። በተለይ ስለ ቸርች ነው አሁን ስለ አጥቢያ ቸርች እየተከሉ መሄድ ነው ወይ ሄድ ኦፊስ መቀመጥ ነው? አይ አሁን ቸርችና ሚኒስትሪና ቸርችም የተለያየ ነው ታውቃለህ? እሺ ሐዋርያ እስራኤል ዳንሳስ ሐዋርያ እስራኤል ዳንሳ እሱም ያገለግላል እኮ ሐዋርያ ነው ወይ? ያገለግላል። ሐዋርያ ነው ወይ? እሱስ ትጠራለህ? አሁን ለምሳሌ ልክ እንደጠራኸው እኔ አሁን እሱ ከሐዋርያነቱ ይልቅ ሜቢ ሌላ አይነት ለምሳሌ ሌላ አይነት ኦፊስ። ምን ኦፊስ? እኔ ምን አውቃለሁ እንግዲህ ያለውን የሚያውቀው ነው እግዚአብሔር። አስተማሪ ቢሆን እኔ እንግዲህ ምን አውቃለሁ እግዚአብሔር። አይ ልንገርህ አሁን አይደለም ምን ቢሆን ለምሳሌ እሺ አስተማሪ ቢሆን ወይስ ነብይ ቢሆን ወይ ከነጨራሱ ባያገለግል ምን ነው የምትፈልገው? እንዴት አያገልግልላለሁ እኮ ምንድነው ነው እንዴ አሁን እንኳን አይደለም ሐዋርያ እስራኤል ዳንሳን አይደለም ኢየሱስ አይደለም ምንድነው? እሺ ሐዋርያቶች መጣው አንድ ሰው ብቻ ስለጠራህ ነው ከኛ ወገን ያልሆነ ሰው በስም አጋንንት እያስወጣ ነው ሲሉት እርስ በርሷ የምትቃወም መንግስት አትጸናም። አይታል አይደለም የዳነ የአዲስ ኪዳን አማኝ ተጣራለህ ነው ያው ጥያቄ። አይ ኖ ምሳሌን ያልከኛ እንጂ ለምን ተጨምር ስለኮ የለም አንድ ላይ ቆምክ። አይ ምሳሌ ነው እኮ አንድ ላይ ቆምክ ነው እኮ ምሳሌ ነው። አትቀበልም? እሱን የማንን ሐዋርያነት እኔ አሁን እቀበላለሁም አልቀበልም ማለት አልችልም። ለምን? እንዴት ምን ማለት ነው? ለምን አንተ ትቀበላለህ? እየጠየቅኩ እኮ ነው። እስቲ እኔ ልጠይቅ፣ አንተ ትቀበላለህ? እኔ ማንንም አልቀበልም። አትቀበልም? ማንንም አልቀበልም። ነቢያትና ሐዋርያት ማንንም አልቀበልም። ነቢያትና ሐዋርያት አልቀበልም። እኔ ነቢያትና ሐዋርያት የሉበት ማንንም አልቀበልም። እሺ አንተ እንዴት በነብይነት ኦፊስ አታምንም? አሁን እኮ ጠየቅኩ። ስለ ኦፊስ አይደለም ያልኩት፣ ስለ ግለሰቦች። ሐዋርያ ነው ነብይ ነው ፓስተር ነው እኔ አላቅም። አልቀበልም ነው እኔ ማንንም አትቀበልም። ፓስተርስ ትቀበላለህ? አልቀበልም አልኩ። አንተ እኮ መጋቢ ነህ እኮ። እኔ ኦፊሱ የለም እኮ አላልኩም። አንተ ራስን ትቀበላለህ? አይደለም ኦፊሱን አይደለም መጋቢነትን ትቀበላለህ? አዳምጠኛ። እኔ ኦፊሱን አይደለም እየነገርኩህ። አዎ ጭፍን ሆንካ። አይደለም ጭፍንነት አይደለም። ኦፊሱን እቀበላለሁ። በአምስቱም እቀበላለሁ። እከሌ ሐዋርያ ነው እከሌ አይደለም ግን አለ አልቀበልም። እኔ ማይ ኦፒኒየን እኔ እቀበላቸዋለሁ እኮ። ስትቀበል አንድ ብቻ ለምን ትጠራለህ ነው? ምሳሌ ነው እኮ ምሳሌ። ሁለተኛ ምሳሌ ጥራ። ጥያቄ ያለቀብህ ፓስተር? ሁለተኛ ምሳሌ ንገረኝ። ጥያቄ ያለቀብህ? ሁለተኛ ምሳሌ አንዴ ነው በቃ። ጌታ እኮ አለ ለእናንተ ይላል መጽሐፍ ሲናገር ግልጥ ነግራችኋለሁ ይላል፣ ለእነሱ ግን በምሳሌ አወራችኋለሁ ነው የሚለው። እኔ አንዴ አወራው ምሳሌ። አንድ ብቻ ነው የምጠራው? አወራው። ጥሩ። ስለ መዳን እንምጣሽ፣ ነገረ ድነት ላይ እንምጣና በአዲስ ኪዳን አንድ ትምህርትህን አይቼ ነው ሰው ሁሉ ድነዋል ብዬ ነው ማምነው ብለህ ስታስተምር አይቻለሁ። ከዛ አንጻር እስቲ እሱን እንምጣና ስለ ድነት እናውራ። አሁን እሱን ከምን አንጻር ነው ሳስተምር የነበረው? እግዚአብሔር አምላክ ለምድር ካለው በክርስቶስ ውስጥ ካየው አጀንዳ አንጻር። አሁን ለምሳሌ ወንጌል መጽሐፍ ሲናገር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው የሚለው። የምንን ኃጢአት? የዓለምን ኃጢአት። እግዚአብሔር ጳውሎስም ሲናገር ከዓለም ጋር ታርቋል ነው የሚለው አይደለ? ኃጢአትን ከመካከሉ ያስወገደው እግዚአብሔርም ከዓለም ጋር ታርቋል ነው የሚለው። ስለዚህ አሁን ዓለምን ከእግዚአብሔር ጋር ሊያስታርቅ የመጣ ስጦታ ኢየሱስ ክርስቶስ ስለሆነ በመስቀል ላይ በሞተበት ሰዓት የዓለምን ኃጢአት ሁሉ መጋረጃውን አይደለ የቀደደው። ስለዚህ እኔ ወንጌል ለዓለም ሁሉ ነው የመጣው ብዬ ነው ማምነው። ሰዎች ሁሉ የእግዚአብሔር መንግስት እውነት እነሱ ጋር አልደረሰም እንጂ ድነዋል ብዬ ነው ማምነው። እነማ አሁን ለምሳሌ ከፕሮቴስታንቱ ውጭ ያሉ ሰዎችም ድነዋል ብለህ ነው የምታምነው? እኔ አሁን በዶሚኔሽን አላምንም። በዶሚኔሽን አላልኩም፣ እንደ ዓለም ስለሆነ ለምሳሌ ካታጎራይዝ ስለተደረገ ለምሳሌ ኦርቶዶክስ የሆኑ ሰዎች ኦርቶዶክሳውያን ብቻ ናቸው የሚድኑት ብለው ያስባሉ። ፕሮቴስታንት የሆኑ ሰዎች ፕሮቴስታንቶች ናቸው መዳኛው መንገድ ይላሉ። ጆቫ ዊትነስ ሲሆኑ እንደዛው፣ አድቬንቲስቶችም ምንም እንደዛ ስለምናም አይ ሁሉም ይኸውልህ እንግዲህ አሁን በምድር ላይ ከሺህ ምናምን በላይ ሃይማኖት አለ። ሁሉም የራሱ ብቻ ነው እኔ ጋር ነው የሚሉት። ግን የሚገርም ነገር ኢየሱስ ብቻ ነው እውነትም ህይወትም መንገድም ነኝ ያለው። ሌሎቹ የሃይማኖት ጀማሪዎች ሁሉ እውነትን እየፈለግናት ነው እውነትን አላገኘናትም ምናምን ነው የሚሉት እንጂ ወደ እውነት ነው የሚጠቁሙት። ወደ ገባቸው ወደዚህ ነው ብሎ የሚጠቁሙት። ኢየሱስ ብቻ ነው እኔ እውነት ህይወት መንገድ ነኝ ያለው። ስለዚህ አሁን እኔ ስለዚህ እውነተኛው የህይወት መንገድ ኢየሱስ ነው ብዬ ነው ማምነው። በኢየሱስ ያመነ ሰው ሁሉ ደግሞ ድኗል ብዬ ነው ማምነው። ሳያምኑም እኮ ዓለምን እንዲሁ አድኗል አልክ እኮ አሁን እኮ ያነሳኸው ነው።
ዓለምን በሙሉ አድኗል ነው አይደል? አዎ ዓለምን ሁሉ ድኗል። ስለዚህ ዓለም በልጁ እንዲድን እንጂ የሚለውስ ዓለም በልጁ እንዲድን እንጂ እንዳይጠፋ እኮ እንደዛ ነው። ስለዚህ ስለ ድነት ነው እኮ ገባኝ። አዎ አሁን እኛ ምንድነው የምናደርገው የሚለውን ጥያቄ ጠይቀኝ። ለምሳሌ ወንጌል ለምን እንሰራለን? ምንድነው ሳይሆን እኛን ሳይሆን ለምን ትላለህ አንተ? አጠቃላይ የዳኑ አሁን የገባቸው ሰዎች ያ አይደለም በአባትነት ኪዳን ሰው ሁሉ ድኗል ካልክ ምንድነው መዳን የሚለውን አብራራና እንዴት አድርጎ ሰው ሁሉ እንደዳነ ንገረኝ ነው። ምክንያቱም ሰው ሁሉ ድኗል ብለህ ካሰብክ በምን መስፈርት? አለበለዚያ ደግሞ ሰው ሁሉ ከዳነ በየጎዳናውና በየመንገዱ ኢየሱስ ክርስቶስ ያድናል፣ ጌታን ተቀበሉ እያሉ የሚሰብኩ ወጣቶች አሉ፣ የተለያዩ ሰዎች አሉ። ለምን ይሰበካል ታዲያ? የሚሰበከው ወደዚህ ወደ አባትነት ጥላ ሰዎች እንዲገቡ። አዎ ሰዎች ወደዚህ ወደ አባትነት ጥላ ውስጥ እንዲገቡ፣ በአባትነት ጥላ ውስጥ ያለውን ፕሮቴክሽን እንዲያገኙ ገባክ አይደለ? ነገራቸው እንዲጠበቅላቸው፣ ጤንነታቸው በምድር ላይ ባለው ሁኔታ ማለት ነው። አዎ ነገራቸው እንዲጠበቅላቸው፣ ጤንነታቸው እንዲጠበቅላቸው መተው የልጅነት መጽሐፍ ቅዱስ የተኮነ ፈውስ የልጆች እንጀራ ነው አይደለ የሚለው መጽሐፍ። ፈውስ የልጆች ኢየሱስ ነው ያላት። ፈውስ ያችን ሴት መታ እንትን ስትለው ፈውስ የልጆች እንጀራ ነው እንደዛ እኮ ነው ያላት። ስለዚህ ፈውስ የልጆች እንጀራ ነው። በዚህ በልጅነት ኪዳን ውስጥ ገብተው መጽሐፍ ቅዱስ ላይ ተከሆነ ያ አባት 2 ልጆች ነበሩት አይደለ? የጠፋውን ምንድን ነው የሚለው መጽሐፍ? ልጅ እኮ ልጅ ነው። ልጅነቱን አልተቀበለውም አይደል? የጠፋ ልጅ ይሄኛው በቤት ውስጥ ያለ ልጅ፣ ያኛው የጠፋው ልጅ ከአባትየው ክልላ ውጪ ከአባትየው ጥበቃ ውጪ ስለሆነ ሌቦች ዘረፉት፣ ነገሩ ተመታበት፣ ብሩን በተነ፣ የሚበላውን አጥቶ ከአሳማ ርያ ጋር መብላት ጀመረ። በአባትየው ጥበቃ ውስጥ ያለውስ በአባቱ ቤት ያለው ያ ሰው። አሁን እኔ ወንጌል የምሰራው ወደዚህ ወደ አባትነት ጥላ ውስጥ በአባቱ ቤት ሆኖ ምቀኛ ነው። ያው እሱ የካራክተር ችግር ነው። እሱ የካራክተር ችግር ነው። አሁን ምን መሰለህ፣ አሁን ይሄንን ስናገር በአባታቸው ቤት ውስጥ ያሉ ምቀኞች እኮ ሊነሱብኝ ይችላሉ። ይሄንን እውነት ለትውልድ ሁሉ ለምን ትገልጣለህ? ገባክ አይደለ? ለምን መጥቶ ይሄንን እውነት ይካፈል እንጂ። እኔ አሁን ወንጌል ወጥቼ ስናገር ወንጌል ስሰብክ እያልኩ ያለሁት ነገር ምንድነው? ናና በዚህ በአባትነት ጥላ ውስጥ ያለውን የእግዚአብሔርን ነገር ተካፈል፣ የእግዚአብሔርን ነገር ብላ፣ ጠጣ፣ ፈውስን ተጠቀም፣ ጤንነትን ተጠቀም፣ የተፈቀደልህን ነገር ሁሉ በእግዚአብሔር ጥበቃ ውስጥ አድርግ ነው። ይሄ ራሱ ብዙ ራሱን የቻለ ሰፊ አጀንዳ ይፈልጋል። ምናልባት አንድ ቀን በዚህ ሀሳብ ብቻ ረጅም ሀሳብ ይዘን ማውራት እንችላለን። ግን ስለዚህ አንድ ሰው አሁን መዳኑ ከራሱ ጋር የተያያዘ አይደለም፣ ዓለም በልጁ እንዲድን እንጂ እንዲጠፋ አይደለም በሚለው መርህ ሀሳብ ወይም ደግሞ ኢየሱስ ክርስቶስ የዓለምን ኃጢአት አስወግዷል በሚለው ሀሳብ የሚተራመሰው ሁሉ 8 ቢሊዮን ሕዝብ ድኗል። ነገር ግን በምድር ባለው ከከለላ ወይም ከጥላ ውጪ ነው ያለው ነው። አዎ ይሄንን እውነት የዘላለም ሕይወቱን አያጣም ነው። አዎ የዘላለም ሕይወቱንማ እንዴት ያጣል? መጽሐፍ ካልከለከለው ኤፍሬም እንዴት ይከለክለዋል? የዘላለም ሕይወት በቃ ዓለም ድኗል ብሏል እኮ መጽሐፍ ዘጋኩ። ግን ምንድነው የሚያደርጉት ነገር የሚሆነው ነገር? ቀጣይ ወንጌልን ስበኩ አረ ፕሪች ዘ ጎስፕል ነው፣ ዘ ጉድ ኒውስ። መልካሙ ዜና ምንድነው? የምስራች ነው። የምስራች ተሰርቶልሃል፣ ተደርጎልሃል፣ ተፈጽሞልሃል ነው አይደለ? እና የተሰራልን ነገር ለጤንነት ተሰርቶልሃል፣ ለሰላም ተሰርቶልሃል፣ ለብልጽግና ተሰርቶልሃል። ከተሰራልን ነገርና ከዚህ ማዕድ ተቋረስ፣ ና ከዚህ ማዕድ ብላ፣ ና ከዚህ ማዕድ ተጠቀም ብለ ነው የምጠራው እኮ። ገባኝ። እዛ ላይ የዘላለም ሕይወቱ ሴፍ ነው። ስለዚህ ና ከድቅድቅ ጨለማ ወደሚያስደንቅ ሕይወት ብርሃን የሚለው ነገር አይሰራም ማለት ነው። እንዴ ድቅድቅ ጨለማ ነው እንጂ ከአባትነት ጥላ ውጪ መኖር እኮ ራሱ እኮ ድቅድቅ ጨለማ እኮ ነው እኮ። ግን ከዘላለም ሕይወት ጋር ያገናኘው እንዴት ይገናኛል? በምድር ነው እንጂ እያወራን ያለ ነው። የት ነው? ምድር ላይ እኮ ነው። ከፀሐይ በታች ያለ ባለ ስርዓት ውስጥ እኮ ነው እየኖርን ያለ ነው እንጂ ከሰማይ ጋር የተያያዘ ነገር አይደለም ነው። ጥሩ። ሌላው ምን ስትናገር ሰማሁኝ መሰለ? በፕሮቴስታንት በመሆን በዚህ ምድር ላይ ተገፍተናል፣ ዲስከሬጅ ተደርገናል፣ የመቀበሉም ነገር አልነበረም። በልጅነቴም ያ ትሮማ ነበረብኝ። ትምህርት ቤት ውስጥ እንደዛ አስተዳደጋችን ላይ እነዚህ ጴንጤዎች መናፍቅ እየተባልኩ የሚል ነገር ሀሳብ አንስተ ነበር። እስቲ እሱን አንሳልኝ። አሁን በእኔ እድሜ ያሉ ሰዎች ይህንን ሳወራ ከኔም እድሜ ትንሽ ከኔም ባች አንድ ባች የሚቀድሙ ሰዎች በእርግጠኝ ከኔ 2-3 ባች የሚቀድሙ ሰዎች ይረዱኛል። እኔ ተወልጄ ባደግኩበት ጊዜ የወንጌል አማኝ ልጅ መሆን በቃ ልክ እንደማነስ ነው፣ ትምህርት ቤት ውስጥ ማለት ነው። እና እነዚህ የመጤ እምነት ተከታዮች በሰልባጅ የመጣ እኛ አካባቢ ላይ አንድ አስፋው የሚባል ወንጌላዊ አለ። ሶሪ ስሙን ሜንሽን ስላደረጉ አስፋው የሚባል ወንጌላዊ አለና መላጣ ነው የአገልጋይ ማለት ነው። እና የመጀመሪያ ወንጌላዊ ነው እዛ አካባቢ ላይ። የት ከተማ ነው?
እኔ ተወልጄ ያደኩበት ከተማ አካባቢ ላይ ቆየት ነው እሱ እኔ ተወልጄ ያደኩበት የሚያውቁኝ ሰዎች ያውቃሉ። እና ምን ይባላል አስፋው መላጣ ነው ኢየሱስ ጌታ ነው። አዎ ልጆች አሁን ትምህርት ቤት ውስጥ ሆነን ህፃናቶች በቃ ይሄ እኮ ጴንጤ ነው የጴንጤ ቤተሰብ ልጅ ነው ሲባል በጣም ቡሊ ትደረጋለህ። ቡሊ እየተደረግን ያደግ ነው። ካደግኩ በኋላ ግን እቺ ያደግኩባትን ቤተክርስቲያን ሳነብ ስለዚህ ቤተክርስቲያን ሳይ ለካ ፕሮቴስታንት ሀገር ነች። አሁን ይህን የምናገረው ከኔ በኋላ ያሉ ህፃናቶች የወንጌላን አብያተ ክርስቲያናት ህብረት ልጅ በመሆናቸው በጣም ደስ ሊሰኙ እግዚአብሔርን ሊባርኩ ይገባል። ለምን ፕሮቴስታንት እኔ አሁን አንዳንድ ሰዎች የሆነ ሃይማኖት ድርጅት ኦርቶዶክስን ይጠሩና ኦርቶዶክስ ቤተክርስቲያን ሀገር ነች ይላሉ አይደል? እንግዲህ ሀገርነቱ ለነሱ ነው። ለኔ ግን ከጠየቀኝ ለኔ ፕሮቴስታንት ሀገር ነች። ለምን ፕሮቴስታንት ኢትዮጵያን ስለገነባች። ምን ማለት ነው? ወንጌል አማኞች እኮ ለነገርክ ነው። ወንጌል አማኞች አሁን ከ100 ዓመት በፊት ነው ታሪኩ አይደል? አዎ እሺ። በዚህ 100 ዓመት ውስጥ እኮ እነሱ ከመጡ በኋላ ሆስፒታል ተገንብቷል። ወንጌል ሊሰሩ መጥተው ነጮች ከዛ በፊት ሆስፒታል አልነበረም። ከዛ በፊት ሆስፒታል በስርዓቱ አልነበረም። ሆቴሎች እሺ ኢቭን እኮ ሴባስቶፖልን ይሄን መርፉን የሰሩት ወንጌል አማኞች ናቸው። ታውቃለህ አይደል? እዚህ ፒያሳ ያለውን ነው በፊት በፊት ሰራው ነው እዚህ መጣው ምናልባት ነው የጎንደሩን ነው የምትለኝ። እና ንጉሱ ያሰራውን የወንጌል አማኞች ናቸው። ጎንደር ላይ ፕሮቴስታንቶች ነበሩ ቴዎድሮስ ጋር በደም እንጂ ባይዘዌ ከዘራ ያዕቆብ በፊት የነበረችው የኦርቶዶክስ ቤተክርስቲያን ትክክለኛ የወንጌልን የምታምን ቤተክርስቲያን ነች። ባይዘዌ የኦርቶዶክስ ቤተክርስቲያን ከዘራ ያዕቆብ በፊትና ከዘራ ያዕቆብ በኋላ ሁለት አይነት መልክ ነው ያላት። ከዘራ ያዕቆብ በኋላ ነው አሁን የያዘችው መልክ የያዘችው። ስለ ማርያም አማላጅነት፣ ስለ መላእክት አማላጅነት አንዳንድ ዶግማዎች ከዛ በኋላ ነው የተጨመሩት። እኔ እንዳነበብኩት ታሪክ ከሆነ ያ ንጉሱ ይህንን እውነት የማይቀበሉ ሰዎችን አንድ ቀን ገበያ ላይ በአራቱም አቅጣጫ ወታደሮች አቁሞ ወደ ገበያ የሚገቡትን ሰዎች ይጠይቃቸዋል። ይህንን እንደዚህ ታምናላችሁ? የማያምኑትን ሰዎች ዝም ብሎ ይገባሉ። አሁን እናምናለን ብሎ ያሉ ሰዎች ጥቁር ክር እጃቸው ላይ እየታሰረ ይገባሉ። እና መጨረሻ ላይ ገበያው ካለቀ በኋላ ወታደሮች ያንን ገበያ ሲከቡት ክር ያሰሩትን ሰዎች ነው ከዛ ገበያ ያወጧቸው። እና አሁን ከአንገታቸው ኦርቶዶክሶች ጥቁር ክር የሚያስሩት ከዛ ባክግራውንድ የተነሳ ነው። ጥቁር ክርና መስቀል የሚታሰር ማለት ከአጼ ዘርዓ ያዕቆብ በኋላ ማለት ነው። እሺ ከአጼ ዘርዓ ያዕቆብ በፊት ምንም አይነት አንገታቸው ላይ ትክክለኛ ወንጌል ነው የሚናገሩት። ትክክለኛ ጴንጤዎች ነበሩ ማለት ነው። አዎ ጴንጤ ነበሩ፣ አማኞች ነበሩ። እንደውም ከዘርዓ ያዕቆብ በፊት ያለችው የኦርቶዶክስ ቤተክርስቲያን ጴንጤ ነው የነበረችው። ሉትራኖች ሲመጡ እኮ እነዚህ ሉትራኖች ሲመጡ አዲስ እኮ የሃይማኖት ድርጅት ሊመሰርቱ እኮ ኢትዮጵያ ላይ አልመጡ። የመጡት እኮ የነበረችዋን የኦርቶዶክስ ቤተክርስቲያን ለማደስ ነው የመጡት። ማለት የተበላሸች ይሄ መልኳን የሳተችውን በዘርዓ ያዕቆብ ገብቶ የተበላሸችዋን የኦርቶዶክስ ቤተክርስቲያን ወደ መጀመሪያው መልኳ ለመመለስ ነው የመጡት። ሲመጡ የኦርቶዶክስ ቤተክርስቲያን ራሷን ከነገስታት ጋር አጋብታ ስለነበረ ኦልሬዲ የቤተ መንግስት ሃይማኖት ሆና ስለነበረ መንካት ስላልተቻለ ወጥተው ሉትራኖች ራሳቸውን ወንጌልን የተናገሩትና በዚህ አጋጣሚ ሆስፒታሎችን ገንብተው አስረክበዋል። ትምህርት ቤቶችን ዘመናዊ ቋንቋ ሰው እንዲማር እንዲያውቅ አድርገዋል። ሆቴሎችን ገንብተዋል። ሀገር አልምተዋል። ስለዚህ በየትኛውም ክልል ውስጥ ያላችሁ ከኔ በኋላ ያላችሁ ህፃናቶች የወንጌላን አብያተ ክርስቲያን ህብረት ልጆች በመሆናችሁ ደስ ይበላችሁ። ፕሮቴስታንት ሀገር ነች። አሁን ራሱ ያሉትን ብታይ እኮ ያመነ ጭንቅላት ሀገርን እንዴት እየገነባ እንደሆነ አይታላል። እንዴት እያስዋባት እንዳል ምድራችንን፣ ከተማችንን፣ ኢትዮጵያን እንዴት እያስዋባ ባይዘዌ አንድ ሰው ልክ የወንጌል አማኝ ሲሆን የመጀመሪያ የሚሆነው ነገር በህይወቱ የአእምሮ መለወጥ ነው አይደለም የሚሆንለት። በአእምሮ መታደስ ተለውጥ እንጂ እና አትምሰሉ ከዓለም አይሆኑም። በቃ አእምሮ ይታደሳል። እነዚህ በወንጌል የታደሱ ሰዎች ሀገርን እንዴት እያለሟት እንደሆነ። ስለዚህ ደስ ይበላችሁ። ፕሮቴስታንት ሀገር ነች። እንደ መርህ ፉከራ እኮ አደረግከው። ታዲያ የሰሩትን ሀገር ሲባል ሀገር በብዙ ነገር የተዋቀረ ነው። ሀገር በሆስፒታልና አንተ እንዳልከው በተወሰኑ ሆቴሎች አይደለም ሀገር የምትገነባው። ሀገር የራሱ የምትገነባበት መንገድ አላት አይደል? ከዛ አንፃር የፕሮቴስታንቶች እድል ምን ነበረ? ምክንያቱም እንግዲህ አንድ ቅድም እንዳልከው መጤዎች እየተባልን ያልከው እንግዲህ መጤ ከሆነ እዚሁ ሀገር ውስጥ ያልነበረ መጤ አይደለም ነው። መጤ አይደለም። ከዘርዓ ያዕቆብ በፊት የነበረችው የኦርቶዶክስ ቤተክርስቲያን ትክክለኛ የወንጌል አማኞች እምነትን የምትቀበል ቤተክርስቲያን ነች። ስለዚህ መጤ አይደለንም ነው አሁን አንተ? መጤ አይደለንም። ሀገር ገንብተናል።
ሀገር አልምተናል በፊትም አልመተቱትም ሰዎች ምናምን እነሱ ጴንጤዎች ናቸው እንዴ አማ በጌታ ይሆኑ ለዛ ኮን ጌታ ይረዳቸው ኪዳኑን ተጠበቀለ አይደለም ለምን ቅዱስ ጊዮርጊስ ታቦት ይዘው ከፒያሳ የተነሱበት ሁሉ ምናምን አሉ አሁን እነሱም አሉ ያመኑም ደግሞ የዳኑም ሰዎችም አሉ አብዛኛው ፐርሰንት በወንጌል አማኝ ያመኑ ናቸው በአድዋ ጦርነት ቤተሳተፉ ማለት ነው በምን ማስረጃ እንላለን እንደዛ አልና እንግዲህ እነሱም አሉ እኛም አለ በማለት ነው አዎ እነሱ የነበራለ የተባለውን ሰምተው ነው እኔም የተባለውን ሰምቼ ነው ይያልኩ ያለሁት ጥሩ እሺ እንግዲህ ሌላው የተቀቡትን ሰዎች በተለይም እንግዲህ እኔ ላይም ነው አንዱ ዛቻ ይመስለኛል የተቀቡትን የሚነካ የተቀቡት ላይ አስተያየት የሚሰጥ ጌታ አነሳለሁ ብሎኛል የሚል ማስፈራሪያ የሚመስል ነገር ስትናገር ሰምቻለሁና ምን ማለት ነው እስቲ መጽሐፍ ቅዱስ ላይ ተከሆነ ኤልሳ ሲመጣ በመንገድ የሆኑ ህፃናቶች ተሰብስበው ኤልሳ መላጣና ውጣ ሲል ድብ ይውጣባችሁ አለ ይላል ለመጽሐፍ ለምንድነው አንድ ሰው መላጣ ስለተባለ ብቻ ድብ ይጠራል እንዴ ግን በዛን ሰዓት በነበሩ አመለካከት ጸጉራቸውን የሚመለጡ ሰዎች ጦንቋዮች እንደዚህ ደጋሚዎች ምናምን የነበሩ ሰዎች ስለነበሩ መላጣ አሁን እነዛ ህፃናቶች ባይዘው ይያሉ ያሉት ፊዚካሊ ስለመላጣነቱ ሳይሆን ጥሪው ላይ ኦፊሱ ላይ ነው እየተናገሩ የነበሩት ለዚህ ነው ድብ ይውጣባችሁ ያለው ለምን ከጥሪው አንፃር ስለተናገሩት ማለት ነው በዛን ዘመን የነበሩ አገልጋዮች አይተኮነ ሌዊ ምናምን ከሚለው ከአይሁድ ስርዓት ጋር አይተኮነ ጸጉራቸውን ያሳድጋሉ መላጫ አይንካቸው ጸጉራቸው ያደገ ይሁን ነው ስለዚህ አንተ መላጣና ውጣ ሲሉት ምን ይያሉት ነው አንተ አገልጋይ ያለውንክ ነብይ ያለውንክ አንተ ጦንቋይ አምባገ እንደዚህ አይነት ነገር ነው ይያሉ ስለዚህ ምን አላቸው ድብ ይውጣባችሁ በዚህ ዘመንም ያሉትን ነቢያቶችን በዚህ ዘመን ያሉትን የተቀቡ ሰዎችን የሚናገሩ ሰዎች እግዚአብሔር በነገራቸው በጤንነታቸው በእነሱ በሆነ ነገር ሁሉ ላይ ድብ ይወጣል ብሎኛል አሁን ብዙ ሰው ድብ ይወጣል ድባው ነገራቸውን የሚመታ የሚሰብር ድብ እግዚአብሔር አውጣለሁ ብሏል እንዴ ከተማ ውስጥ የሚኖሩትስ ድብ ከየት ይመጣባቸዋል አሁን በዛ ዘመን የነበረው ፊዚካሊ ድብ ነው አሁን የሚመጣው ድብ ግን ስፒሪቹዋሊ ነው ወይ ጤንነትን የሚመታ ሊሆን ይችላል ኢኮኖሚን የሚመታ ሊሆን ይችላል ግን ድብ ይመጣባል ይኸውልህ መጽሐፍ ቅዱስ ላይ አሁን ብዙ ሰው ግራ የሚገባው ነገር የተቀባ ሲባል ምን ማለት ነው ገባ ካለ እግዚአብሔር ምን አይነት ሰዎችን ይቀባል መጽሐፍ ቅዱስ ላይ እግዚአብሔር 3 አይነት ሰዎችን ይቀባል የመጀመሪያው እግዚአብሔር ነቢያትን ይቀባል መጽሐፍ ላይ ተቆነ እግዚአብሔር ነቢያቶችን ይቀባል ሁለተኛ እግዚአብሔር ነገስታትን ይቀባል ሶስተኛ እግዚአብሔር ካህናትን ይቀባል አንድ ሰው ሲቀባ 4 ነገሩ ይቀባል የመጀመሪያው ራሱ ይቀባል ራሱ ላይ የፈሰሰው ዘይት ደግሞ ልብሱ ላይ ይመጣና ልብሶቹን ይነካል ልብሱ የተቀባ ነው ከዚህ መጽሐፍ ቅዱስ ማስረጃ ካልከኝ አዲስ ኪዳን ላይ ተቆነ እነ ጴጥሮስ እነ ጳውሎስ ጨርቆቻቸው ጥላቸው ጭምር ይፈውስ ነበር አይደል ጨርቆቻቸው ይሄዱ ነገሮችን ፈውስን ምናምን ሲያካሂዱ መጽሐፍ ቅዱስ ላይ እናያለን ሶስተኛ ልጆቻቸው ይቀባሉ አራተኛ የሚጠቀሙበት ዕቃ ይቀባል የሚጠቀሙበት ዕቃ የሚበሉበት የሚጠጡበት ሁሉ ይቀባላው ስለዚህ እግዚአብሔር እነዚህን 3 የዘርፎችን በመጽሐፍ ቅዱስ ውስጥ ሲቀባ እናያለን ስለዚህ የተቀቡ ነቢያቶችን ባይዘው በዚህ ማስተላለፍ የሚፈልገው ነገር እግዚአብሔር ነቢያትን ብቻ ሳይሆን ነገስታትንም ጭምር እግዚአብሔር ይቀባል አሁን ብዙ ሰው የሚሸወዱ ነገር እኔ ማምነው ነገር ልንገር አሁን ኢትዮጵያ ላይ የሚመሩ መሪዎቻችን የወንጌል አማኝ እምነት ተከታዮች ስለሆኑ አይደለም ይሄን እየተናገርኩ ያለሁት ምን ኤቲስትም ቢሆን ዋትሶኤቨር ሙስሊምም ኦርቶዶክስም ቢሆን እዛ ወንበር ላይ እስከተቀመጠ ድረስ ያስቀመጠው እግዚአብሔር ነው ገባክ አይደለ እዛ ቦታ ላይ ያስቀመጠው እግዚአብሔር ነው የነገሩ ጠበቃ የሚሆነው አምኖ እዛ ቦታ ላይ ሾሞ ያስቀመጠው ለዚህ ነው መጽሐፍ ቅዱስ ላይ ተቆነ የቀባውትን አይደለም የሚለው ቂሮስን ነው የሚለው አይደለ ቂሮስ ምን አይነት ሰው ነው አማኝ አይሁዳዊ እኮ አልነበረም አሕዛብ ነበር ዩሲ እግዚአብሔር አሕዛቦችን ነገስታትንም ጭምር በህዝቡ ላይ ቀብቶ ያስነሳል ማለት ነው ስለዚህ አንዳንድ ጊዜ በዙፋን ላይ የተቀመጡ ሰዎችን ስንነካ የምንነካው እነሱን ሳይሆን እዛ ቦታ ላይ አምኖ ያስቀምጣቸውን የቀባቸውን እግዚአብሔር ነው አሁን ብዙ ሰው ይህን ነገር ስንናገር አይገባውም ለምሳሌ እንዲሆን ይዤ መጥቻለሁ እግዚአብሔር ሰው ባሳይ ይቻላል ይፈቀዳል ኦኬ እሺ ይኸውልህ ዘይት አሁን ይሄ ዘይት ነው አይደለ አንድ ሰው ላሳይ ጃኬት ሶሪ መቆም ይቻላል ይችላል አሁን ይሄ ዘይት ነው ገባክ ይሄ ዘይት ነው አሁን እግዚአብሔር አምላክ መጥቶ አንድ ሰውን ሲቀባ
አራቱ ነገር ነው አይደል ይቀባል ያልኩት የመጀመሪያ እግዚአብሔር አንድ ሰው መጥቶ ሲቀባ ጭንቅላቱን ነው የሚቀባው ቀባካ አይደለ ጭንቅላቱን ይቀባዋል ጭንቅላቱ ይቀባል ጭንቅላቱ ላይ የመጣው ዘይት ወደ ምን ይወርዳል ወደ ልብሱ እግዚአብሔር ልብሱን ይቀባል ማለት ነው ወደ ልብሱ ይወርዳል ወደ ልብሶቹ ማለት ነው ልብሶቹ ላይ ሃሌሉያ ልብሱ ይቀባል ስለዚህ አንድ ሰው ንጉስም ቢሆን ገባ ነብይም ቢሆን ካህናትም ቢሆኑ በእግዚአብሔር መንግስት ውስጥ ናስቲ ፓስተር ና ሃሌሉያ ማታከማ ኢየሱስ ክርስቶስ ጌታ ይሄ አሁን ይቀበቻለሁ አይሁንልህ እንደማለት ይሁንልህ በኢየሱስ ክርስቶስ አንድ ሰው ልክ እንደዚህ ሲቀባ ነገሩ የሱ ሁለንተና ሲቀባ ይሁን መጽሐፍ ቅዱስ ላይ አሁን የተቀቡትን ሰዎች ስትነካ የብዙ ሰው የሚሸወዱ ነገር ምን መሰለህ ልክ የተቀባውን ሰው ስትነካ የምትነካው ሰውየውን ከመንካት በፊት ሰውየውን የምትነካው ነገር አለ ምኑ እንደምትነካ ታውቃለህ ፓስተር አትቀመጥቁም ኢየሱስ ክርስቶስ ጌታ ነው የተቀባውን ሰውዬ ስትነካ መጀመሪያ ሰውየውን ስትነካ የምትነካው ሰውየውን ሳይሆን የተቀባበትን ቅባቱን ገባህ አይደል አሁን ሰዎች እስቲ አሁን በመቆንደ እንደዚህ ላይ ይመጣል ማለት ይሄማ መንካት ይሄማ የፍቅር መንካት ነው የሚባለው አሁን ይኸውልህ አንድን ሰው ስትሰድበው ስታዋርደው ስታንቋሽሽው በፍቅር ነው እንደምትነካው አይደለም ትመታለህ ምን ትላለህ ትገፈትራለህ እንደዚህ ይሄማ ይሄ የወንድም ነው ይሄ ባይዘውል እንገረግ እኛን እኮ ቅዱስ መጽሐፍ ቅዱስ ላይ ተቆን አማኞችን በጎች ናቸው በግ እኮ ሲጣላ የምሩን ነው አይደለም የምር ነው ፍየል እኮ ነው እንዴ ብሎ ነካ የሚያደርገው ለዚህ ነው ያላመኑ በወንጌል አማኝ ያላመኑ ሰዎች አይተኮን ጥላቸው የውሸት ነው ነካ ወንጌላውያኖች ሲጣሉ የምራቸው ነው ይሄንን በደንብ የተቀቡ ነቢያቶችን እግዚአብሔር አምኖ የሾማቸውን መሪዎችን በሀገሪቷ ላይ ያስቀመጠውን ጠቅላይ ሚኒስቴሩን በተለያዩ ክልል ከተሞች ላይ ያሉትን ገባ እነዚህ ሰዎች ስንነካ የሚሆነው ነገር ለሳያቸው ፓስተር አትርከም እስቲ አንተ አንድን ሰው የምን ስትጠላው ገባ አንድን ሰው የኡነትን ያን ነገር እንትን ስትለው አሁን ሳይክ ስፖርትም ትሰራለህ እንዴት ነው የምታደርገው እስቲ ንገረኝ ያሳየኝ ያው ታነሳዋላ እንዴት ነው የምትመታው ምትህን እስቲ ያሳየኝ በደንብ አድርገህ ትመታዋለህ እንደዚህ እንዴ በኃይል እንጂ መታው በኃይል እንዴት ትመታለህ ድገም በኃይል ትመታለህ እንደዚህ ፓስተር ወጋው እንደ በጣም ይሄኛው እንኳን ትንሽ በዛ ከወንድሙ ማለፈ እስቲ አሁን እጅህን ይው ቅባት ነው እጅግ ላይ ቅባት ነው ስለዚህ ምን ይያልኩ መሰለ የተቀቡ ሰዎችን ስንነካ የምንነካው ሰዎቹን ሳይሆን የምንነካው የቀባቸውን ነው ኢየሱስ ክርስቶስ ጌታ ነው እቺ ስቱዲዮም ከዚህ በኋላ በቃ ተቀብታለች ቅባት አለፈ ጌታ እኮ ሶፍት አምጣልኝ ገባ ካደለ ፓስተር የተቀቡ ሰዎችን ስትነካ የምትነካው ከነሱ በፊት ምኑን ነው የቀባቸውን ቅባቱን ነው በጣም ብዙ ሰው አልገባውም ተቀባው ፓስተር በኢየሱስ ስም ለበረከት ይሁንልህ በዚሁ መንፈስ ደግሞ ጸልያለሁ የትኛውም ዓለም ላይ ሆናችሁ ይሄንን ፕሮግራም ያያችሁ ያላችሁ ሰዎች በጌታ በኢየሱስ ስም የትኛውም ቀንበራችሁ ከህይወታችሁ ላይ ይሰበር ይሁን እንግዲህ እግዚአብሔር ሶስት አይነት ሰዎችን ይቀባል ነገስታትን ይቀባል ነቢያትን ይቀባል ካህናትን ይቀባል እግዚአብሔር ነገስታትን ለወንበሩ አስቦ ያስቀምጣቸዋል ስለዚህ አንድን በቀበሌ ላይ ያለውን አመራር ነካክ ማለት እዛ ቦታ ላይ አምኖ ያስቀመጠውን እግዚአብሔር ነካ ማለት ነው ሃይማኖቱ ምንም ሊሆን ይችላል ያንን ቦታ አምኖ የሰጠው ግን እግዚአብሔር ነው አንድን የዞን አስተዳደር አንድን የክልል አስተዳደር አንድን የተለያየ በሚኒስቴር ደረጃዎች ያሉ ሰዎችን መንካት ጤንነታቸውን የነሱን ነገር በነሱ አቅጣጫ ላይ መሄድ ማለት የቀባቸውን እግዚአብሔርን መንካት ማለት ነው ነቢያትን መንካት ማለት የቀባቸውን የቅባቱን ባለቤት እግዚአብሔር መንካት ማለት ነው ካህናትን መንካት ማለት የቀባቸውን በዚሁ አያይዤ መናገር የምፈልገው ነገር እግዚአብሔር አምላክ እንደዚህ ብሎኛል በተለያየ አብያተ ክርስቲያናት ህብረት ውስጥ ያሉ ካህናቶችን ወንጌላውያንን በቤተ ክርስቲያን ውስጥ የሚያገለግሉ እግዚአብሔር እንደዚህ ብሏቸዋል ቤቴን ህንጻውን ከመስራታችሁ በፊት የልጆቼን ቤት ስሩ ይላቸዋል እግዚአብሔር አምላክ ቤቱን ህንጻውን ያለችው ቤተ ክርስቲያን ህንጻ የማሳመር ውድድር ላይ ነች እግዚአብሔር አምላክ ግን እንደዚህ ይላቸዋል ህንጻው ሳይሆን ጌታ እግዚአብሔር እንዲላቸዋል እየተራቡ ያሉትን ወንጌላውያን ህይወታቸውን ስሩ የወንጌላውያን ልጆችን አስተምሩ የወንጌላውያን የቤት ኪራዮቻቸውን ክፈሉ ካልሆነ ይላል እግዚአብሔር ምትጣሉት ከኔ ጋር ነው ይው በግልጽ ነግራቸዋለሁ በኢትዮጵያ ላይ ያሉ ነገስታቶችን በኢትዮጵያ ላይ ያሉ መሪዎችን በየትኛው በኢትዮጵያ ላይ ባሉ በሁለቱ መስተዳድር በ12ቱም ክልል ላይ ያሉትን መሪዎች የሀገሪቷን ጠቅላይ ሚኒስቴር መንካት ማለት የቀባውን እግዚአብሔር መንካት ማለት ነው ኢትዮጵያ ውስጥ የተቀቡትን ነቢያቶች ኢትዮጵያ ውስጥ የተቀቡትን ሐዋርያቶች ኢትዮጵያ ውስጥ የተቀቡትን ወንጌላውያን ኢትዮጵያ ውስጥ የተቀቡትን አስተማሪዎች ኢትዮጵያ ውስጥ የተቀቡትን ሐዋርያቶች
መንካት ማለት እግዚአብሔርን መንካት ማለት ነው። ይሄንን ያደረኩት አንዳንድ ሰው ወይ እብድ ነው ሞኝ ነው ሊል ይችላል። እብደት ሞኝነት አይደለም። ይሄንን ሸሚዝ ከዚህ በኋላ እኮ አልጠቀመውም። ገባክ አይደል? ይሄን ያደረኩት እግዚአብሔር ካሳየኝ ከራእይ ክብደት የተነሳ ነው። ፓስተር አንድን የተቀባ ሰው ስትነካ የምትነካው ከሰውየው ቀድሞ የምትነካው ቅባት አለ። ገባክ አይደለ? ከቅባቱ ባለቤት ጋር ነው የምትጣለው። ይሄንን ለማለት ፈልጌ ነው። ጥሩ። ስለዚህ ተጠንቀቁ። ነቢያትን ለምሳሌ በሶሻል ሚዲያዎች ነቢያትን የሚገስጹ ዕቅበተ እምነት ላይ የሚሰሩ አሉት አይደል? ለእነሱ ነው መልእክቱ። እንግዲህ በቤተ ክርስቲያን ታሪክም ስናይ ሁለት አይነት ዕቅበተ እምነት የሚሰሩ ሰዎች አሉ። የመጀመሪያ ከውጭ የሚመጣውን ትምህርት የሚቃወሙ አይደለ? ሌላው ደግሞ ከውስጥ የሚነሳውን ትምህርት የሚቃወሙ ነው። እነዚህ ዕቅበተ እምነት ላይ የሚሰሩ በጣም የተማሩ ስኮላሮች ናቸው፣ ቴዎሎጂያንሶች ናቸው። የአሁኖቹ እኮ ኢንተርኔትና ሞባይል ስላላቸው ቲክቶክ ላይ ከፍተው የሚሳደቡት ገባ አይደለ? ህዝቡ ነቢያቱ ዘይት ይሸጥልሃል ብሎ እሱ አንበሳ ይለቅማል። እነዚህ ሲጀመር እኔ አሁን ዕቅበተ እምነቶች ናቸው ብዬ ልጠራቸውም አይችልም። እኔ አሁን እነሱ አቅም ናቸው የሚሏቸውን ሰዎች በኑሮ በእነሱ ላይፍ ስታይል እየተቿቸው፣ እነሱ ግን ሲቅሙ ተይዘዋል። ገባ? አጠጡ እያሉ ሲጠጡ ተይዘዋል። ሰክረው ቲክቶክ ላይፍ ሲገቡ ተይዘዋል። ባይዘው አንድ ነገር ልንገርህ፣ ይህ ህዝብ ቀንበሩን የሚሰብርለት ሰው ነው የሚፈልገው፣ ቅባት ነው የሚፈልገው፣ ዘይት ነው የሚፈልገው፣ ጸጋ ነው የሚፈልገው። በዛ ጸጋ በዛ ቅባት የዚህን ህዝብ ቀንበር እንስበር። መልካም ጥሩ። አንደኛው በጣም እንግዲህ ከሰሞኑ በተለይም ደግሞ ባለፉት ጊዜያት ወይም ዓመታት በህግ ጥላ ስር የነበረ አንድ ሰው ነበረ። እሱም ደግሞ አቶ ታምራት ገለታ የሚባሉ ሰው በሶሻል ሚዲያ ላይ አሁን ደግሞ በመዝሙር እንግዲህ እሳቸው ይልቀቁት ማን ይልቀቁት አይታወቅም፣ መዝሙሮችን እያየን ነው በቲክቶክ ፕላትፎርም ላይ። በእኔ እጅ ነው ጌታን የተቀበሉት ብላል። እኔ አሁን ማን እንደነገረ ካላቅም አይ ሰምቻለሁ። አይ ይሄ ወደ ሚዲያም አላወጣ ነው። አይ ቲንክ በጣም የኔ የቅርቤ ትንሽ ሰው ነው ይሄን ነገር የሚያውቀው። ፈልፍልሃል በደንብ የሚገርም ነው። እኔ እግዚአብሔር አንዱ እኔ ላይ ያስቀመጠው ነገር እግዚአብሔር የነቢያት አባት ትሆናለን ያለ። እሺ ገባክ አይደለ? አሁን እኔ ነቢይ ሳይሆን የነቢያት አባት ትሆናለን ያለኝ ጌታ በህይወቴም ሲሰራ ያየሁት ነገር ይሄ ነው። እኔ ለነቢያት መልእክት አምጥቼ ተሳክቶ ያውቃል። ለምሳሌ በፌስቡክ ላይ ዌል ነው ነቢይ ጆሲ ኪዳኔ ከመታሰሩ ከ2 ዓመት በፊት ትታሰራለ እጅግ ላይ ካቴና ይገባል ብዬ መልእክት ተናግሬ ጆሲ እጁ ላይ ካቴና ገብቷል። ካልተመለስክ ትሞታለህ ብዬው ንስሐ ገብቷል። ታውቃለህ እኔ ለጆሲ ኪዳኔ ነቢይ ነው አይደለ? እግዚአብሔር ግን የነቢያቱ ነቢይ ትሆናለህ ስላለኝ መልእክት አምጥቼለታለሁ። ከመታሰሩ ከ2 ዓመት በፊት ትታሰራለህ እጅግ ላይ ካቴና ይገባል፣ ነፍስ ስትጨነቃ ያለው ተመለስ ይልሃል ጌታ እግዚአብሔር። ካልተመለስክ ደግሞ ትሞታለህ ብዬው ልክ እጁ መጀመሪያ ላይ በቃ ሊቀበል አልፈለገም። አታል ደውሎ የማስፈራራት ነገርም ነበረ። ስሜን በሚዲያ እንዴት ታነሳለህ የሚል ነገርም ነበረ። እጁ ላይ ካቴና ከገባለት በኋላ ግን ተመልሶ ንስሐ ገብቶ ደውሎ እኔ ጋር ንስሐ ገብቶ ጨርሷል። ልክ እንደዛ ለነቢይ ፓስተር ቢኒያም ሽታይ አሁን አይ ቲንክ ፍቅረ ሰላም ፍቅረ ኢየሱስ እንደዛ አሁን ስሙ ቀይሯል። እሱ ገና ፓስተር በነበረበት ቤተክርስቲያን ውስጥ በሚያገለግልበት ሰዓት ባክ ታረጋለህ፣ ጠላት በዙሪያ እየዞረክን ያለው ከእግዚአብሔር ቤት ልትወጣ ነው፣ ከዚህ እውነት ከገባ እውነት ልትወጣ ነው ብዬ መልእክት ተናግሬው አልሰማኝም። ወጥቶ በህይወቱ ላይ ተከናውኗል። ከዛ እኔ ባይዘው መልእክት ተናግሬ ካልሆነ ብዬ የምናገራቸው ነገሮች አሉ። ካልሆነ ብዬ ያስቀመጥኩት ነገር ለቢኒያም ሽታይ ባይዘው ስላልተመለሰ ታብዳለህ ነው። ጠላት ሊያሳብደው በህይወቱ ላይ በሱ ዙሪያ በጤንነቱ ላይ እየሰራን ያለው ትዳሩ እንደሚመታ ቀድሜ እኔ ተናግሬያለሁ። ላይቭ ላይ ነው የነገርኩት። እኔና እሱ ላይቭ ተገናኝተን ትዳርክን ጠላት ሊበትንብህ ነው ብዬ አሁን ያ ነገር ሆኖበታል በህይወቱ ላይ። ስለዚህ በዚሁ አያይዤ ቢኒያም ሽታዬ ብትመለስ ይሻላል፣ ካልሆነ ከፊት ለፊት ከባድ ውርደት አለ፣ እግዚአብሔር አምላክ ተመለስ ይላል። ስለዚህ እኔ ታምራት ገለታን በኔ እጅ ነው ጌታን የተቀበለው። ወንጌል የነገርኩት እኔ ነኝ። አንድ ቀን እኔና እሱ ደግሞ ወደ ሚዲያ መተን አብረን ቁጭ ብለን ይሄንን እናብራራለን። በዚሁ አያይዤ መናገር ኮላውት አለኝ። እሺ አሁን ይህቺ የዘመኑ ኮላውት ናት። አዎ የዘመኑ ጥሪ ነች። በኢትዮጵያ ዙሪያ ያላችሁ ደጋሚዎች፣ ሟርተኞች፣ ጦንቋዮች ባይዘው ታምራት ታውቃለህ። እኔ ሂጄ አግኝቼው የታሰረበት በነበረበት ቦታ ላይ እስቲ ያንተና የኔ አምላክ እስቲ ይፈተን ገባ ልክ ኤልያስ እንዳለው። ለዚህ አንዱ እኮ ለዚህ ነው እግዚአብሔር እኮ ኤልያስን ያለኝ እኮ ለዚህ ነው ባይዘው
ነግር ያለው አይደል የመጀመሪያ ኢንተርቪያችን ላይ ነው እግዚአብሔር እኮ ኤልያስ ለዚህ ነው እኔ የቸርች ልጆቼ ብላክ ኤላጂያ እኮ ያሉኝ ለዚህ ነው አፍሪካዊው ኤልያስን አንዳንድ ሰው አንተ ቀይነ እንዴት ጥቁሩ ትባላለህ ይለኛል የመልክ ጉዳይ ሳይሆን አፍሪካ ውስጥ ያለ ኤልያስ ነው ሰዎች ይያሉኝ ያሉት ገባህ አይደለ ሄጄ እስቲ የኔና አንተ አምላክ ይለይ በቃ የማን አምላክ ጌታ እንደሆነ ይለይ ያልኩት ተወራረደ እሱም በአምላኩ እኔም በአምላኬ ተወራረድኩ የኔ አምላክ ፈረደ ጌታን ተቀበለ ስለዚህ የትኛው አቶ ታምራት ገለታ ጋር ተወራርዳችሁ ማለት ነው አዎ እሺ ተወራርደን አንድ ነገር እኮ እኔና እሱ አብረን ቁጭ ብለን ሚዲያ ላይ ይሄንን እናገራለን በምን ተወራረድን ምን እንደነበረ አሁን እንደዚህ መናገሩ አስፈላጊ ፕሊስ ፓስተር ይሄንን እድል አትከልክላችሁ እኔ ነብይ ኤልያስ ብላክ ኤላጂያ ለሁላችሁም ኮላውት አደርግላችኋለሁ በኢትዮጵያ ዳር ድንበር ጢሻ ውስጥ ጎራንጉር ውስጥ የተቀመጣችሁ ሀገራችን ኢትዮጵያ እየረገማችሁ ህዝቦቿን እየረገማችሁ እየደገማችሁ ያላችሁ በየትኛውም ሃይማኖት ተቋም ውስጥ ተደብቃችሁ ያላችሁ እግዚአብሔር አምላክ በኢትዮጵያ ላይ ማን አምላክ እንደሆነ እንዲለይ ስለምፈልግ ኑና ማን ጌታ እንደሆነ የማን ጌታ እንደሆነ የማን ጌታ ፋዋሽ እንደሆነ እኔ የአባቶችን የአብርሃም የይስሐቅ ያዕቆብ አምላክ የናዝሬቱ ኢየሱስ የመጣው ከድንግል የተወለደው በምድር 3 ዓመት ተኩል የኖረው የሞተው ሞቱን ድል አድርጎ የተነሳው በናዝሬቱ ኢየሱስ ስም ዳዊት እንዳለ በአምላኬ በተገዳደርከው በጭፍሮች አምላክ በእስራኤል አምላክ ስም እመጣባሃለሁ ብሎ እንደተገዳደረ እኔም እመጣባችኋለሁ ኑና የማን አምላክ እንደሆነ እንለይ አንድ ነገር ልንገርህ እነሱ ውሃ ላይ እነዚህ ደጋሚዎች በእግራቸው የሚሄዱ ከሆነ እኔ ተገልብጬ በእጄ ነው የሚሄደው የማን አምላክ እንደሆነ በኢትዮጵያ ላይ ይለይ ግራ መጋባቱ ይብቃ በዚህ አያይዤ መናገር የምፈልገው የተለያዩ ነቢያቶች ሐዋርያው እስራኤል ዳንሳ ነቢይ ሄኖክ ጂፒኤስ ነቢይ እዩ ጩፋ የተለያዩ ነቢያቶች ስማችሁን ይጠራው ስማችሁን ያልጠራዎቹ ነቢያቶች ይውላችሁ ህዝቡን በአዳራሽ ውስጥ ከልለን በተለያየ አይነት ድራማ በቸርች አይነት ፈውስ ህዝቡን ከምንይዝ ኑና ትክክለኛ በሽተኞች ወዳለበት ሆስፒታል ሄደን ኑና የማን ጸጋ ትክክል እንደሆነ እንለይ እንግዲህ ጥሩ ቆይታ እያደረግን ያለ ነው ነብይ ኤፍሬም ወይም ብላክ ኤላይጃ አንደኛው ለቲክቶከሮች መልእክት አለኝ የሚል ሐሳብ ነው ምንድን ነበር በጣም ብዙ ጊዜ የሚገርም ነገር ፓስተር እኔ እንደዚህ አይነት መልእክቶች አመጣለሁ ሀገራዊ መልእክቶች ለግለሰቦች አመጣለሁና አንዳንድ ጊዜ እኔ ታውቃለህ ማምነው እግዚአብሔር እኔ ጥሬን ልክ እንደ ጳውሎስ ነው የሰጠኝ ብዬ ነው ማምነው እና የአሕዛብ አይደለ ጳውሎስን ሲጠራው የአሕዛብ ሐዋርያ አይደለ ያለው እኔ ትንቢቶች አንዳንዴ ሰውየው በጌታ መሆን አይጠበቅበትም የምናገራቸው መልእክቶች ለሙስሊሞች ተናግሬ ያውቃለሁ እኔ በማገለግላት ቤተክርስቲያን ጆን ዳንኤልም እዚሁ ሚዲያ ላይ አውርተ ነበር ይፈታል ብለህ ጌታ ኢየሱስ ዘመንን ይባርክ ባይ ዘ ዌይ ጆን ዳንኤል ህዝብ ሁሉ ተሰብስቦ ኢንተርናሽናሊ አሜሪካ ነው የሚከሰሰው የሆነ ኢኖቬሽን ምናምን ሴንተር 100 ዓመት ይፈረድበታል 200 ዓመት ይፈረድበታል በሚባልበት ሰዓት እኔ ግን እግዚአብሔር አሳይቶኝ እግዚአብሔር የነገስታትን ልብ ያራራልሃል ትፈታለህ ብዬ መልእክት ተናግሬ ተፈቷል ጆን ዳንኤል ከወጣ በኋላ ረሳኝ እንጂ ልክ እንደ ዮሴፍ ማለት ነው አይታል ያንን ሰውዬ ህልሙን ከፈታለት በኋላ ከወጣ በኋላ ረሳው አሁን ግን ያስታውሰኛል የሚል ነገር ነው ውስጤ ያው ግን ጠጅ አሳላፊ ነው እና የሚገርም ነገር ያለፉትን 2 ዓመታቶች አብዛኛውን ጊዜ በጸሎት በእግዚአብሔር ቃል በማሳለፌ ምክንያት በቅርብ ጸሎት ላይ ያለው እግዚአብሔር ወደ ልቤ ያመጣው ነገር አለ ለአዶናይ እና ለጃኒ ማለት ነው ለቲክቶከሮቹ አዎ ይሄን መልእክት የሚናገረው ሰውዬ እግዚአብሔር በብዙ የትንቢት ምስክርነት የከበበው ሰው እንደሆነ ሊታወቅ ይገባል ምክንያቱም ሚዲያ ላይ ተናግሬ ሰዎች ይሆንላቸው በአንተም ቻናል ላይ ማስቀመጥ ትችላለህ ኢቭን ኢፍ እንትን በሚዲያ ላይ ራሱ ኢንፍሉዌንሰር ለሆኑ ሰዎች መልእክት ተናግሬ ሆኖላቸዋል አብዛኛው እኔ ባይ ዘ ወይ ብዙ ሰዎች አሁን እንደዚህ መናገር አልፈልግም እንጂ ስልክ አስደውለው ያጸልዩኛል ብዙ ነገሮች ከሀገር ውስጥም ከሀገር ውጭም በጣም ሚዲያ ላይ የሚታወቁ ሰዎች እግዚአብሔር ነገራቸውን በእኔ በኩል ከይዛቸውን ፈቷል እኔ አዶናይን ፐርሰናሊ ከሱ ጋር ምንም አይነት ጥል የለኝም ካራክተሩ በጣም ደስ ይለኛል የዋ ነው ቅን ነው
የሚሄድበት እንትኑ ይሄ አሁን ኢትዮጵያን ለማስተዋወቅ የሄደበት ነገር ደስ አይልም? አሁን የሆነ አንድ እንግሊዛዊ ቲክቶከር አምጥቶ ዴላን የሚባለው ዴላንን እንደዚህ የሚያረጋቸው ነገሮች ቅንነቱ ሰዎች እንዲወጡ እንዲታወቁ የሚያደርገው ነገር ካራክተሩ በጣም ጥሩ ነው። እኔ እንደውም በዚህ መንፈስ ውስጥ ሆኜ ነው ጸሎት ላይ የነበርኩት የሚገርም ነገር እና እየጸለይኩኝ እያለ እግዚአብሔር ራእይ ያሳየኝና እግዚአብሔር ያሳየኝ ራእይ ምንድነው ጆን ዳንኤል ማነው አዶናይ ከጥልቁ ዓለም ጋር ለዚህ ለዝና ብሎ ኪዳን ሲገባ አየው እና እግዚአብሔርን በጣም ምክንያቱም እኔ ሞዶ ልጅ ስለሆነ ምንድነው ስል ከዚህ ከቁጥሩ 444 ከሚለው ቁጥሩ ጋር ይሄ ኤንጀሊክ ነምበር ነው እና ከራዩ በኋላ ያንን ነገር ቼክ ሳረግ ራሱ ኤንጀሊክ ነምበርና ለእነ ጄዚ የቢዮንሴ ባለቤት መሰለኝ የመጀመሪያ አልበሙን መጣሪያ ስም አድርጎ 444 ብሎ ነው መጣሪያ ስም ያደረገውና ለዝና ተብሎ ልጁ ሰዎች ይመስሉኛል ወደዚህ ገፋፉት። እኔ ግን ያየሁት ሄዶ ከዚህ ከጥልቁ ዓለም ጋር ለዝና ለሞገስ ያኔ አብሶ እንግሊዝ በመሃል ደርሶ አልመጣም። ሄዶ በመጣ ጊዜ እንደዚህ አይነት ነገር አድርጓል። አሜሪካ ነው እንግሊዝ ነው እንደዛ ያስደረገው? እንግሊዝ ላይ እንግሊዝ ሄዶ በመጣ ጊዜ ይሄንን ነገር አስደርጓልና ከዚህ አሰራርክ ብትወጣ። ሌላው ነገር ደግሞ እግዚአብሔር የሰጠኝ መልእክት ምንድነው ለአዶናይና ለጃኒ አዶናይና ጃኒ ሲጋቡ አይቻለሁ። አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው አይታል። መልእክቱ ግን አሁን መልእክት እየሆነ ያለው በሰውኛ የማይሆን ነገር በሚመስልበት ሰዓት ባይዘው 4 ልጅ ነው የምትወልዱት። ይሄን ስናገር እኔ ዩቲዩብ ላይ ገብተህ ብታይ የ8 ዓመት መካን ሴት የምትወልጁ ሴት ነው ስሟ እንትና ነው ብዬ ወልዳ ምስክርነት አለ። የ4 ዓመት የ5 ዓመት ያልወለዱ ባልና ሚስት መጥተው ነፍሰ ጥሩ የሆነች ሴት ይሄናል 6 ወሩ ነው ይሄናል ቀኑ ነው ይሄናል ሰከንዱ ነው ተወልጃለሽ ብዬ ዩቲዩብ ላይ ያለ ምስክርነቱ። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማን ነው የሚፈልገው? አዶናይን። እሺ፣ ስለዚህ አዶናይና ጃኒ ናቸው 4 ልጅ የሚወልዱት። አዶናይና ጃኒ ተጋብተው 4 ልጅ ይወልዳሉ። ሁለቱም በጌታ ቤት ክርስቲያን ይሆናሉ። የሚገርም ነገር አሁን ልጅቷን ትቷታል እና ልጅቷ ራሷን ሱሳይድ ለማድረግ እንዲህ ሚዲያ ላይ አይመስልም፣ ግን ጠላት እንደዛ አስቦ እየሰራን ያለውና በዚህ የተነሳ ብዙ ሐዘን ብዙ ለቅሶ በኢትዮጵያ ምድር ላይ ሊያደርግ የተዘጋጀ ከፈዋልና ተመለስ ይላል የሰራዊት ጌታ እግዚአብሔር አዶናይ። ወደዚች ልጅ ጋር ተመለስ። የዚች ልጅ ብዙ ነገሯን አሁን ሚዲያ ላይ መናገር አልፈልግም። ብትደውልልኝ በስልክ ግን ልነግርህ እችላለሁ። በጣም ብዙ ነገሯን ጎርቷታል። አሁን ሚዲያ ላይ ከሚታየው በላይ በሷ ምክንያት ነው የፈመሰው። ብዙ ነገሮች በሷ ምክንያት ያገኛቸው ነገሮች አሉና እነዚህን ነገሮች ካገኘ በኋላ ነው ልጅቷን አውላላ ሜዳ ላይ ጥሏት ሄደው። ስለዚህ እግዚአብሔር የሚል ነገር ሁለታችሁ ትጋባላችሁ፣ 4 ልጆች ይኖራችኋል። አንተ የቤተ ክርስቲያን ፓስተር ነው የምትሆነው። በዚህ በሚዲያ ኢንፍሉዌንሰር ብቻ አትቀጥልም። በጌታ ቤት ድነ በእግዚአብሔር መንግስት ውስጥ ነው ማይክ። ይሄ ደግሞ በህይወትክ ላይ ይሆናል፣ ይፈጸማል በኢየሱስ ስም። ፓስተር አዶናይ ሆነ ማለት ነው። ይሆናል፣ ፓስተር አዶናይ ይሆናል። አትናደድ። አልተናደድኩም። አንተም ልክ እንደዚህ ተጠርተህ እኮ ነው የመጣው። ይጠራል፣ ሰው አይጠራም አይደለም፣ ግን ግራ ገብቶኝ ነው። ለምን ግራ ይገባል? እግዚአብሔር ሲጠራ እኮ ሰዎች ባይዘው ልንገርህ፣ ኢየሱስ ክርስቶስ 12ቱን ሐዋርያቶች ሲጠራቸው 12ቱም ሐዋርያቶች ነገር ግን አለባቸው። ማቴዎስ መጽሐፍ የጻፈልን የተወደደ ሐዋርያ ነው፣ ነገር ግን ቀራጭ ነው። ታውቃለህ? እስራኤላዊ ከቤቱ ሲወጣ በመንገዴ ቀራጭን ኃጢአተኛን አይደለም የሚለው ሳምራዊን በመንገዴ አታምጣ ብሎ እኮ ነው የሚወጣው። በቀኝ አውለኝ ብሎ ነው የሚወጣው። ማየትም አይፈልግም። ጴጥሮስን ይኸው፣ ጴጥሮስ የተወደደ ሐዋርያ ነው፣ ነገር ግን ፈጣን ነው፣ ችኩል ነው አይደለ? ቶማስን ይኸው ሐዋርያ ነው፣ ነገር ግን ተጠራጣሪ ነው። ነገር ግን ያለባቸው ሰዎች ናቸው ተሰብስበው ዛሬ ለኛ የእምነታችን መሰረት እስከሚሆን ለቤተ ክርስቲያን መሰረት እስከሚሆን ይደርሱ። ስለዚህ ይሄ ሰውዬ በእርግጠኝነት ወደ ጌታ ቤት ይመጣል። በዚሁ አያያዥ ደግሞ ያየሁት ነገር ሴዶና ጆን ጂጂሱ ሴዶ በኃይል ተመቶ ሲሰበር አይቻለውና በጣም ብዙ ዲቴል እንደዚህ መናገር አልፈልግም። ራእይን ያየሁት አሁን ግን ለምን አየህ ልትለኝ አትችልም። ገባ አይደል? አሁን ልንገርህ ፓስተር፣ እኔ አሁን ቤቴ ሆኜ ስለማያገባኝ ሰዎች ራእይ ያለው ስለ ነገስታት ራእይ ያለው ገባ። እነሱን ልደርስባቸው የምችልበት አቅጣጫ ስለሌለኝ ግን ጾም ጸሎት ይዤ ቤቴ ጸልይላቸዋል። ገባ? ሴዶ ፕሊዝ እባክህ፣ ሴዶ እባክህ
ተው ይሄ ጫወታ ይቅርብ ትሰበራለህ በቃ ሲሰበር ሊትራሊ ሲሰበር ነው ያየሁት እግሩ ነው ወገቡ ነው የተሰበረው እኔ እግሩም ወገቡም ነው የሚሰበረው በጣም ከባድ ነው ከዚህ በኋላ መንቀሳቀስ የማይችልበት አይነት ነገር ነው የሚሆነው እኔ እንደው ይሄ ጆኒ ለሚባለው ሰውዬ በቃ ዝም ብሎ ኢንዶሚኖችን ከሚያሯሩጥ በቃ ኢንዶሚን አንተ ኒውትሪሽን ተምሬያለሁ እያልክ አይደል እንዴ የሆነ ስፖርት ውስጥ ኮአለ የምግብ አመጋገብ ሳይንስ አለ አይደል ሁሌ ተመሳሳይ ምግብ ትበላለህ እንዴ አንዴ እኮ አጥንት ወደ መቆርጠምም ትደርሳለህ ብራዘር ጆኒ ጂሱሱ እኔ ዝም ብዬ ሳይክ አቴንሽን ሲከር ነህ በቃ ይሁን ሚዲያ ላይ ያሉ የቲክቶክ ብዙ ሚሊዮን ፎሎወር ያላቸውን ሰዎች ነው አሳደክ ወደዚህ ወደ ሪንግ ውስጥ ገብተውልክ መወዳደር የምትፈልገው እና በቃ ይቅርብ አቴንሽን ሲከርነቱ ራሱ ይቅርብ በቃ እና አያዋለሁ እንዲህ የአዲስ አበባ ልጆች ምናምን እንደዚህ አይነት ነገር ይላል በቃ እኛም ይኸው ከክፍለ ሀገር መጣን አዲስ አበባ የሁሉም ነች አዲስ አበባ አልተከለለችም የሆነ ነገር አልሆነችም አዲስ አበባ የሰው ሁሉ ነችና የሆነ ነገር የአዲስ አበባ ልጆች የአዳማ ልጆች የእንትን ልጆች እንደዚህ እኛ አሁን ኢትዮጵያውያንን ሁሉንም በሁሉም አቅጣጫ ያለውን እንወዳለን ስለዚህ ይሄንን አቴንሽን ሲከርነትክን በዚሁ አቁም ሴዶ ፕሊስ ይሄንን ቃሌን ነቢይ ኤልያስ ብላክ ኤልያጂያ ይሄንን ትንቢት ያስተላልፍልሃል ቢቴኬር ወደ ኬጅ ውስጥ እንዳትገባ ለውድድር ጭራሽ እንዳይገባ አዎ በቃ ሴዶ አሁን እኮ እንደውም ታይላንድ ሄዶ እኮ እየሰለጠነ ነው ያለው እኮ የትም ማርስም ሄዶ ቢሰለጥን ከዚህ ውጪ በቃ እንዴት አይሆንም ጆኒን አያሸንፈውም አው በቃ ይሰበራል አሁን ቢያሸንፈው ተሰብሮ ነው የሚያሸንፈው ይጎዳበታል ነው ከዛ በኋላ እኔ ያየሁት አሁን ማሸነፍ ሁ ዊንስ አይደለም ሲሰበር ነው ያየሁት ሴዶ ሲሰበር አዎ ስለዚህ በጤና ብትቀመጥ ይሻልሃል በጤና ለእናቱ እናቴን እያለ ነበር እናቴ መክራኛለች አዎ ባይሆን እንቁላል መቀቀል እንዲህ ቢሆንለት ውድድሩ መቶ እንቁላል አዎ መቀቀል መብላት እንኳን አይመስለኝም ከካሜራው ሲቆም እንትኑ የሚቆም ይመስለኛል መብላቱ ማሽኑ አዎ አይ መብላቱ እና ሰውነቱም ያስመሰግናል እኮ የበላ ይመስላል አዎ አይ እንዴ ሰውነት በጭንቀትም እኮ ይወፍራል አይ ይሄ ራሱ እኮ ያወፍራል እንዴ አንጀት ይላወዛል አዎ መጥፎ ነው እንትኗ ጭንቀትም አየር ትስባለህ አዎ ብዙ አይ ምንድነው ግን አይ እኔ ምን አላቅም ድብድብ ይሆናል የድብድብ ድምጽ አይ እንደዛ ሊሆን ይችላል ብዬ አስባለሁ ይሁንሽ ንቃተ እንዲለም ባለፈው በርግጥ ተሸነፈ አሁን ደግሞ ኮላውት እያደረገ ነው አይ ቲንክ 500,000 ብርና ከ200,000 በላይ ፎሎወር ያለው ሰው ይቅጠመኝ ምናምን የሚል ምን 500,000 ብርና ከ200,000 ፎሎወር በላይ ያለው ሰው ነው እኔ ሊገጥመኝ የሚችለው ነው የሚለው ኢንዶሚ ያልከው እሱን ነው አንዱ መሰለኝ አዎ አይ አሁን ኢንተርናሽናል አሁን ዩኤፍሲ አለ አይደል እንደዚህ አይደለም አሁን ሰው ብቃት ያለው ይሄ አርት ነው ገብቶ ሜዳ ውስጥ ኬጅ ውስጥ መወዳደር የሚችል ብቃት ያለው ሰው ነው ገብቶ ኬጅ ውስጥ የሚወዳደረው እንጂ በፎሎወር ብዛት እንግዲህ ኢትዮጵያ ውስጥ እንደዛ ነው እንትናቸው ዲላቸው በፎሎወር ነው ጌች የሚያስገቡት እንደዛ ነው የሚለው አይም ሶሪ በጣም እንግዲህ ከሰሞኑ አይተህ ከሆነ ሐዋርያው ዳንኤል በለንደን ፋኖች በሚባሉ በቁጥጥር ስር ዋለ የሚል ዜናዎች ተሰራጭተዋል በደንብ አንዱ ተመልክተዋል እሱን በጣም ልቤን ያዘ ነው በእውነት ሰው በሚያምንበት ጉዳይ በዚህ ልክ ሊመታ በዚህ ልክ ሊገፋ አያስፈልግም እንዴ ለሐዋርያው ዳንኤል እኮ ለነገስታት እንድጸልይ እኮ ፍቃድ የሰጠው እኮ መጽሐፍ ቅዱስ እኮ ነው እኔ ባይዘው አንደገል ልንገረ የኢትዮጵያ ፕራይም ሚኒስትር አመራሮች በአብዛኛዎቹ ፕሮቴስታንት እምነት ተከታዮች ስለሆኑ አይደለም እኔ የምጸልየው ባይዘው ለዚህ መንግስት እግዚአብሔር ለነገስታት ተገዙ ስለሚለኝ ነው የምጸልየው እኔ እኮ ቅድም ተናግሬያለሁ አይደለ እግዚአብሔር ለነገስታት ሰዎችን ሲያስቀምጥ ሃይማኖቱን አይቶ አይደለም እግዚአብሔር ይበጃል ለሀገር ይበጃል ያለውን ሰው ነው የሚያስቀምጠው ቂሮስ እኮ እስራኤል አይደለም የአሕዛብ ንጉስ እኮ ነው አይደል እስራኤል ላይ አምጥቶ ይሾመው ገባክ አይደለ ሰውየው ምንም ሊሆን ይችላል ኤቲስት ሃይማኖትማ እኮ ጥሩ ነው ኤቲስት ሊሆን ይችላል ሊሆን እንኳን ቢሆን እዛ ወንበር ላይ ከተቀመጠ ስልጣን ከእግዚአብሔር ነው ብዬ ነው ማምነው ለሰውየው የመጸለይ ግዴታ አለብኝ ሐዋርያው ዳንኤል ቢጸልይ ምን ችግር አለው ደግሞ ይሄንን ለመሰለ መንግስት ቢጸልይለት ምን ችግር አለው እኔ ለምሳሌ በኔ እድሜ 3
መንግስት አይቻል የቀድሞ ጠቅላይ ሚኒስቴር መለስ ዜናዊ ኢህአዴግን አሁን ደግሞ ጽግና ላይ ማለት ነው። እሺ እንትን እኮ ወዝ ይናገራል እኮ ገባኝ፣ ተረድቻለሁ። ባንስት ሚዲያ ላይ እየሳትን ነው። እኔና ሶስት መንግስት አይቻለሁ ስላልክ አንዴ ጠቅላይ ሚኒስቴር እንትናን ኃይለ ማርያምን የመርሳት ነገር አለ ባይረሳ እኮ ሶስተኛው ፕራይም ሚኒስቴር ዶክተር አብይ ዞሮ የኢህአዴግ መሪ ነበሩ እሳቸው በአመራር ደረጃ ለማለት ነው። እኔ ለኔ የተቀያየረ ነገር አለ። አሁን የቀድሞ ጠቅላይ ሚኒስቴር መለስ ዜናዊ በነበረ ሰዓትም ሶስቱም የራሳቸው ቪዥን ያላቸው የራሳቸው መንገድ ነው የሄዱት። አሁን ግን እስቲ ሀገርን ስታያት ኢትዮጵያን ስታያት አሁን ባለው በዚህ መንግስት እኔ እኮ ነገርኩ ይሄ መንግስት መጽሐፍ ቅዱስ ስለሚያዘኝ ብቻ አሁን ብቻ አይደለም ምጸልየው እንዲሁ በምታየው ነገር እኔ እኮ ነገ ለምወልዳቸው ለልጆቼ ይሄን መንግስት አምነው ለምን አልከኝ በለኝ። በፊት የነበሩት አመራሮች ግሪን ኤሪያን አጥረው መጠጥ ቤት ነው የሚያደርጉት፣ ግሮሰሪ ነው የሚያደርጉት አይታል። ይሄኛው ግን ግሪን ኤሪያ መጠጥ ቤቱን አፍርሶ ሪክሪኤሽን ሴንተር ነው የሚያደርጉ ልጆች የሚዝናኑበት። እኛ አሁን እኮ ልንገርህ ይሄኛው ጄኔሬሽን አሁን ይሄ ላይብራሪ ውስጥ ራሱ የተሰራ ይሄኛው ጄኔሬሽን አሁን እየሆኑ ያለው ነገር አይገባውም። አሁን ባይዘው ለመንግስት አመራሮችም በዚሁ ማስተላለፍ የሚፈልገው ነገር የኛ ልጆች ኔክስት ጄኔሬሽን ነው የሚያመሰግነው ይሄንን ያለውን ነገር እንጂ አሁን ያለው ጄኔሬሽን ብዙ አልለመደውም ይሄንንም። ይሄ ሌላ አሁን ለምሳሌ ኒውዮርክን ብታያት እኮ በቆዳ ስፋቷ አብዛኛው እኮ እንትን እኮ ነው ፓርኮች የከተማ ፓርክ እኮ ነው አይደለም ይሸፈናል። በኤግል ቪው እኮ ብታዩ አሁን ጉግል ማፕ ላይ ገብተህ በኤግል ቪው አድርገህ ብታዩ ከፎቁ በላይ እኮ ጫካው ነው የሚበዛው። ፊልሞች ላይ ስታይ እኮ ይሄ የሚሮጡበት ምናምን እኮ ስቱዲዮ እኮ አይደለም ከተማ ውስጥ ያለ የከተማ ፓርክ ነው። እዚህ ሀገራችን አሁን እነዚህ ቲክቶከሮች የሚጋብዟቸውን ሰዎች በተገነባች ሀገር ላይ እኮ ነው እየጋበዟቸው ያሉት። ስለዚህ ምን ችግር አለው ለመንግስት ብትጸልይ? ምን ችግር አለው ለዶክተር አብይ ቢጸልይ? ምን ችግር አለው ለክብርት አዳነች አበቤ ቢጸልይ? እኔ እንደውም ጸልይላችኋለሁ በጌታ በኢየሱስ ስም ዘመናችሁ ይባረክ፣ መውጣት መግባታችሁ ይባረክ በጌታ በኢየሱስ ስም። የምንወድ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እግዚአብሔር አምላክ ዘመኖትን ህይወቶትን ይባርክ በኢየሱስም። ትዳሮት የተባረከ ይሁን፣ ልጆቹ የተባረኩ ይሁን። ክብርት አዳነች አበቤ በኢየሱስ ስም ያንቺ ነገር የተባረከ ይሁን። እግዚአብሔር መውጣት መግባትሽን ይጠብቅ በጌታ በኢየሱስ ስም። ነገር እየጨመረ ይሄድልሽ። 12ቱም ክልል ላይ ያላችሁ አመራሮች፣ በሁለቱ ከተማ አስተዳደር ላይ ያላችሁ፣ በተለያየ የክልል ስልጣን ላይ በተለያየ በሚኒስቴር ደረጃ ላይ ያላችሁ፣ በተለያየ የቀበሌ ላይ በተለያየ መዋቅር ውስጥ ያላችሁ ይሄንን ህዝብ የምታገለግሉ ብታያቸው እኮ ደሞዛቸው እኮ እዚህ ግባ የማይባል እኮ እኔ በእውነት ያሳዝኑኛል። የመንግስት ሰራተኞች አንድ ቲክቶከር እኮ የሚያገኘው ገቢ በንጽጽር እኮ ልታስቀምጡ አትችልም። ግን ሌሊቱ ሙሉ እየዞሩ ሀገር እየገነቡ ነው ያሉት እነዚህ ሰዎች አይታል አይደለ? ኢትዮጵያን እያለሙ ነው ያሉት። ለነዚህ ሊጸልይላቸው ይገባል። በኢየሱስ ስም ክፉ ከዘመናችሁ የተከለከለ ይሁን። ስለዚህ ሌላው ነገር ደግሞ ሐዋርያው ዳንኤል መሬት ለቸርች ቢሰጠው ምንድነው ችግሩ? እስቲ ንገረኝ ለሐዋርያው ዳንኤል ተብሎ እኮ አይደለም መሬት የተሰጠ ያለው። መሬት እየተሰጠ ያለው ለፕሮቴስታንት ለወንጌል አማኞች ህብረት ተብሎ ነው። ልክ እንደዛው ለኦርቶዶክስ ቤተክርስቲያን መሬት የተሰጠን ያለው፣ ለሙስሊም መሬት የተሰጠን ያለው ገባክ አይደለ? ለሱ ተብሎ ለግለሰብ ለሱ ለሐዋርያው ዳንኤል ተብሎ የተሰጠ ምንድነው? ሽንገላ መሸንገል። እኔ አሁን መሬት መንግስት እኔ ለማገለግላት ቤተክርስቲያን መሬት ቢሰጠኝ ለምንድነው መሸነግለው? ሰጥቶኛል። አዎ ለምን? የምመራው ህዝብ አለ እንዴ? መንግስት እኮ ማስተር ፕላን እኮ ሲቋቋም የሶሻል መሬቶች አሉ አይደለ? እዚህ ያለ ህዝብ እዛ አካባቢ ላይ ያለ ህዝብ ተሰብስቦ የሚያመልክበት የሚገነባበት። እንዴ አንተ ቦሌ አካባቢ አተ ሄደ ከሆነ እንትን እኮ አለ ባውላ እኮ ባይ የሚባሉት ባይ እኮ መሬት ይዟል ሐዋርያው ዳንኤል ጌታቸው። ባይ ምን ችግር አለው? ዊነርስ ቢዝ ለምን ትፈራለህ? እንዴ ባይ ባውላ ጸጉሩን አስረዝሞ ሁሉን በሰላም ተቀብሎ የሚኖር ሃይማኖት ና ይላል። በቃ ና ምንም ድንጋይም አምነና ኢየሱስንም አምነና ነብዩ መሐመድንም ባይ መሬት በያዘባት ምድር ለወንጌላውያን አማኝ ለዚች ሀገር ውለታ ያደረጉ ከጥንት ጀምሮ ለሀገር የተዋደቁ ይሄ ትልቅ ሃይማኖት ውስጥ ያገለገልክ ይሄንን ትልቅ ማህበረሰብ ከ35 ሚሊዮን በላይ የወንጌል አማኝ ባሉባት ምድር ይሄንን ማህበረሰብ ያገለገልክ ለቤተ ክርስቲያን መሬት ቢሰጥ ምንድነው ችግሩ? ሽንገላ ለምን ያስፈልጋል?
እኔ አሁን ለእኔ በማገለግላት ቤተክርስቲያን መሬት ቢሰጠኝ ምን ችግር አለው? ለምን ሸነግላለሁ? ከመንግስት በጓዳ እየበሉ ከመንግስት መሬት ተቀብለው እያገለገሉ አሁን ተመልሰው መንግስትን መውጋት ምን የሚባለው ነገር ነው? በጣም በጣም በእውነት ልብ የሚሰብር ነው። በዚሁ አያይዤ መናገር የሚፈልገው እነዛ ሐዋርያው ዳንኤልን የያዙት ሰዎች ባይዘው እኔ ልንገርህ ፓስተር፣ ኢትዮጵያ ላይ ከዚህ በኋላ ጠላ የሚባለው ነገር በፍጹም መጠጣት የለበትም። ጠላ የሚጠጡ ሰዎች የማያስተውሉ አይሙራቸው የተደፈነ ትውልድ ነው የሚሆኑት። ጠላ እስቲ እኔ የሆነ ጊዜ ለአገልግሎት ከኢትዮጵያ ወጥቼ ነበርና ከኢትዮጵያ ወጥቼ ጣሳ ተገልብጦ አየሁ። ባይዘው ነገር ይሄ ጠላ አለ ምልክት ይኸው ልንገር ባይዘው ጠላን ይሄ ጠላ አንዱ የሚሰራው ነገር መገልበጥ ነው። እነዚህ ጠላ የሚጠጡ ሰዎች አይሙራቸው የተገለበጠ ለምን ይሄ ጌሾ ስለማይጣራ ቀጥታ ይገባል፣ አይሙራቸውን ይደፍናል። እነዚህ ሰዎች ብሔር የላቸው፣ ሃይማኖት የላቸው። ጠላ የሚጠጣ የሚባል የሆነ በህገ መንግስቱ ያልታወቀ የሆነ ልዩ ብሔር አለ ኢትዮጵያ ውስጥ። ባይዘው ጠላ የሚጠጡ ሰዎች አይሙራቸው የተደፈኑ ናቸው። ጠላ መጠጣት በኢትዮጵያ ላይ አይሙሮን ይደፍናል። በቃ እንዱ መንግስት ድፍን መንግስት ይሄንን ጠላ ቤቶች ጠቅላላ መፍረስ መዘጋት ነው ያለባቸው። አሳውን አይተኳል። እንደዚህ ምልክቱ ይሄ ጠላ አለ የሚለው ምልክት የተገለበጠ ነው። እሱ ፕሮፌቲካሊ እኮ ነው ባይዘው ያደኩበት አካባቢ እንደዚህ ይደረጋል። ጠላ አለ ፕሮፌቲካሊ ነው ፓስተር። ፕሮፌቲካሊ ምን ማለት መሰለ? ትገለበጣለህ፣ ትደፋለህ። እስቲ ጠላ የሚጠጡ ሰዎችን ያቸው ስራቸው መተቸት፣ መገልበጥ። ጥሩ ነገር ሲነገር ጥሩ ነገር መገልበጥ፣ መልካም ነገር ሲወራ መልካሙ ነገር መድፋት። አንድም ፕሮፌቲክ አክሽኑ ነው ችግሩ። ሰራባቸው። በኢየሱስ ስም ጠላን ከኢትዮጵያ ምድር ላይ ረገምኩት እንጂ ሰስማይት ነም ማካቶ ዳባ ካቲያኖስ ሪባሻ ካዲያኑ ማቲያኖስ ጠላን ከኢትዮጵያ ምድር ላይ በየትኛውም ስፍራ ላይ ከእጃችሁ ላይ በኢየሱስ ማሰሮ ይሰንጠቅ። እኔ ማመልከው እንደዛ ነው። መስዋዕቱን ሰነጠቀ ነው የሚለው። አሁን ከእጅሽ ላይ ማሰሮ ሰነጠቅኩብሽ በኢየሱስ ስም። ምንድነው ይሄ? ጌሾ እኮ ነው። ገብቶ ብቅልም አለው። ብቅልማ ምንድነው? ብቅል ነው። አዎ አንተም አታብራራውም። የማይብራራ ማዕድን ውስጡ ያለበት መጠጥ ሊነገር የማይችል እሱ። እንግዲህ አሁን ጠላ የሚጠጣበት አካባቢ ነው ያደግኩታል፣ ግን አታውቀውም ብቅል ምን እንደሆነ በኢየሱስም። ብቅል ከምን እንደሚሰራ እንጂ የሆነ ስንዴ ነገር ነው መሰለኝ። ይኸውልህ ፓስተር እንዴት መሰለ? እንደዚህ ነው አይደል የሚደረገው? እንደዚህ ምን እየተባለ ነው ታውቃለህ? ትደፋለህ። እስቲ ያቸው ጣሳው። አዎ እነዚህ ጠላ የሚጠጡ ሰዎች ማጅራታቸው ያበጠ ነው፣ አይሙራቸው የተደፈነ። እስቲ ዝም ብለህ ኢቭን ኢፍ አሁን እነዚህ ሐዋርያው ዳንኤልን የያዙትን ሰዎች እስቲ ያቸው ማጅራታቸው ያበጠ ነው። ቀረጸው ይላል ቀጥ ብሎ። ጠላው እኮ ነው ውስጡ ገብቶ አያስብም። አይሙሩን ደፍኖታል። ግን ለንደን ያሉት እኮ ጠላ ይገባል። ጠላ የትም ይገባል። እነዚህ ሰዎች ያሉበት ቦታ ጠላ ይገባል። እኔ እንዴት እንደሚገባ እኔ ምን አውቃለሁ? መንገዱን እንግዲህ እንደው በእንግሊዘኛ ያላስተላልፍ wherever ተዋጋኝ አንተ wherever ኤምባሲ do not pass ጠላ wherever country። ምን ላድርግ እኔ አሁን እኮ ለካናዳም ለለንደንም ላይ በያሉ አሪፍ ነው በእንግሊዘኛ። አዎ everywhere immigration officers please filter out ጠላ. It is some group of a traditional drink. It's called ጠላ. It will switch off mind. That people who drink this ጠላ they are switched off. በቃ አንዱ መንፈስ ቅዱስም ቢሆን ተርጉሞ ያሰማቸው ምን ላድርግ? ይሄ እኮ እንደዚህ አሁን ስናገር እኔ እኮ ለትውልዱ ካለኝ ቅናት ነው በእውነት ነው ነገር። ስለዚህ እኔ እንደውም የማስበው ነገር በቃ ጠላ ቤቶች ጠቅላላ ከኢትዮጵያ ምድር ላይ ሁሉም እየታደኑ ይዘጉና ወደ ላይብረሪነት ይቀየሩ። በቃ ጠላ ቤት ከተገኘ ዝግት ላይብረሪ። ለምን ጠላ ቤቶች አይሙራቸው ተደፈነ ነው ያቸው። ቁጭ ብለው ሀገሬን ያፈርሳሉ በንግግር። ሌላ ደግሞ ጠላ ቤት የሚጠጡ ሰዎች አዝማሪ ናቸው። አዝማሪ በቃ አዝማሪነት በቃ ከበሮ መደለቅ ስራ የለም። አዝማሪነት ስራ የለም። ከበሮ መደለቅ ስራ የለም። እስቲ አሁን አንድ ማህይም ቴዲ አፍሮ የሚባል ግለሰብ የጠላ ውጤት ሀገርን
ዳስ ጥላ ሀገር ዳስ ጥላ ታልቅስ የሚል ምን ማለት ነው? ሀገር እየተገነባች ሀገር እየሆነች ኢትዮጵያ እየለማች ኢትዮጵያ እያደገች ኢትዮጵያን መልሶ ዳስ ጣል እኮ ሰው ይወዶ እኮ አይደለም ጠላው እኮ ነው። ዳስ ጣል ይላል። ባይ ዘ ወይ እኔ ልክ ይሄን ዘፈን ሲያወጣ እንደ ይሄን ዘፈን ሲያወጣ ጾም ጸሎት ይዤ ቀጥታ መጸለይ ጀመርኩ። እሺ ለምን እንዴ እኔ ሀገሬ ላይ ዳስ ጣል ሀገሬ ታልቅስ ሀገሬ ሞት ሲጠራ እንዴ እኮ ባይዘው እንደቀላል ታው አይገባም እኮ ኃይለ ሥላሴ ስልጣናቸውን ለቀው በመሃል ለሆነ አመት ወደ እንግሊዝ ሄደው ነበር። ከዛ ሄደው ሲመለሱ አንዳንድ የታሪክ አዋቂዎች ሲናገሩ ወጣቱን እኮ ለአጋንንት ሰውተውት ነው የተመለሱት ነው የሚባለው። ከመጡ በኋላ ኢትዮጵያ ላይ ተከሆነ የቀይ በደርግ ጊዜ ቀይ ሽብር ተብሎ በዛ በጣም ብዙ ወጣቶች ሞተዋል። ለሳቸው ስልጣን ለማራዘም ነው እነዛ ወጣቶች የተገበሩት ይባላል። እንዴ እንደቀላል ታዩ እኮ የሚገባው አይደለም። ይሄ እኮ ሟርት እኮ ነው። ሀገሪቷ ላይ ሟርት እኮ ነው እንትን እየተዘራ ያለው። ሀገር ዳስ ትጣል ሀገር ታልቅስ እንዴ ሀገር እንዴት እንደዛ ይባላል? ይሄ እኮ ጠላው ካልሆነ በስተቀር ትምህርትም ይከለክላል። ጠላው 6 ነው በቃ አያሳልፍም። ከ6 ላይ 7 8 በቃ ይሄ ጠላ የሚጠጡ ሰዎች ትምህርት ይጠላሉ። ወሬ ነው አዝማሪነት ነው የሚወዱት፣ ማዜም ነው የሚወዱት። እና በጾም ጸሎት ገብቼ እየጸለይኩ ያለ እግዚአብሔር የተናገረኝ ነገር ምን ታውቃለህ? 1997 ያወጣው አልበም ላይ እሱ አልበም ላይ ነው ለሞገስ እያስደገመው ይገርማል። ባፎሚት የሚባል መንፈስ ስፕሪት አለ። ኢንተርናሽናሊ ሰው ይሄ ዘፋኞችን እንትናቸውን ሲዲያቸውን የሚቀባ ነው። አኖይንት ያደርገዋል እንትን እንዲሆኑ እንዲሰሙ በሰው ልብ እንዲከብዱ ፌም እንዲሆኑ ያደርጋል። ፌም እንዲሆኑ ያደርጋል። እንዴ ሰዎች እነ ማይክል ጃክሰን ወደ መድረክ ሲወጡ እኮ ፌንት ይጨራሉ፣ ራሳቸውን ይሰታሉ። ልክ እነዚህ እኮ ለዚህ ቴዲ አፍሮ ለሚባለው ግለሰብም እኮ እሱ ወደ መድረክ ሲወጣ ሰዎች ራሳቸውን ይሰተው ይወርቃሉ፣ እንትን ይላሉ። ንጉስ ይሉታል። ንጉስ ምን ማለት ነው? አንተ አዚመ ንጉስ ትባላለህ። ኔኮ ምንድነው? አሁን እኮ የሱ ጓደኞች ራሱ የሆነ ኢንተርቪው አይቼ ገና ወደዚህ የሙዚክ ኢንዱስትሪ ሳይገባ ገንዘብ ዘርፍ አለው ብሎ ያስባል አለ። አይ ዶንት ኖ የሆነ አንድ ከሱ ጋር የነበረ አንድ ዘፋኝ ነው፣ ስሙን አላውቅም። እሺ ገንዘብ እንዴት አድርጌ አሜሪካ ዶላር እንዴት እንደምሰበስብ እና ጊዜና ወቅትን እየጠበቀ ብር በሚሰበስብበት ሰዓት ብር እንትን ደግሞ አይነኬ ሆኖ በቃ አይነኬ ሆኖ ለምንድን ነው ባይነካው? ይነካል። በቃ ትነካለህ። በቃ ምንም እንትን የለውም፣ ትነካለህ። የተለየ በኢትዮጵያ ላይ እየሰራው እኔ እውነት ለመናገር አላቆም። እኔ ከቅርብ ጊዜ ወዲህ ነው ያወቅኩት። ራሱ ጌታ ኢየሱስ ምስክሬ ነው። ከ2010 ምናምን በኋላ ነው ያወቅኩት። በእውነት ነው የምነግርህ። እኔ አላቆም 2010 ምናምን ወደዚህ ነው ያወቅኩት። ምንድነው የተለየ ነገር እንዶ ታሪኩንም ለማጥናት ሞከርኩ፣ የለም። ግን ምንድነው አስደግመዋል። ምናልባት ከዛ በፊት ገጠር ምናምን ስለነበር ካል ነው የማታውቀው ወይስ? አዎ በቃ አላቆም። ምን እንዴ እኔ ካወቅኩኝ እኔ አሁን ለምሳሌ ሀገር የሚገነቡ ሌላ ደግሞ በጣም የሚያናደኝ ነገር እሱን ከምንወደው ከፕራይም ሚኒስቴር ጋር የማወዳደር ነገር ሲሰራ በጣም ልቤ ያዝናል። በትምህርት ቀለምረ ዶክተር ከሆነ አንድ ግለሰብ ገና የ8ኛ ክፍል ሚኒስትሪ ያልወሰደን ግለሰብ ጋር ለማወዳደር ሀገር እየገነባ ያለን ግለሰብ ሀገር ከሚያፈርስ ጋር ለማወዳደር ሲሰራ በእውነት በዚህ በጣም ልቤ ያዝናል። እና ኮምፕሊትሊ ጠላ የሚባለው ነገር ከኢትዮጵያ ምድር ላይ መሰረዝ አለበት። ግን ጥሩ እዚህ ላይ እኮ አሁን ለምሳሌ ንጉስ ይሉታል እንደዚህ ይሉታል ያልከው ምናልባት በአርቱ ለሰሩ ሰዎች አይተህ ከሆነ አሁን ቅርብ ጊዜ አዲስ አበባ መስተዳድር እውቅና ሰጥቶ ቦታ የሰጣቸው ሰዎች አሉ። አዎ በቃ እንደዛ ነው። ልክ እውቅና ሰጥቶ ቦታ ሲሰጠው ይቀበላሉ። ያኔ ተጠራኝና ኢንተርቪው ሳደሙ ደግማለሁ አንድ እንደ ሀሳብ እንዴት ብሔርን የሚያባላ ልትነቁ ይገባሉ እኮ የኢትዮጵያን ማህበረሰብ። ምን ማለት ነው? ሞትን የሚጠራባችሁ ያለው ችግር አይበቃንም እንዴ? ያለው ሀዘን አይበቃንም እንዴ? ኢትዮጵያ ላይ የሞቱት ህፃናቶች አይበቁም እንዴ? ምንድነው አሁን ከእንደገና ሌላ ሞት ሌላ ዳስ? ይሄ እኮ ጠላው እኮ ነው። ጠላ ዚስ ስፒሪት ኦፍ ጠላ። ግን አንተ ወንጌላማኝ ነህ፣ እንዴት ሰማኸው? ምኑን ዳስጣል? እኔ ያዘፈኑን አልሰማሁም። ልክ መጀመሪያ ዳስጣል ተብሎ እኔ ፓስተር እኔ እኮ እንደ አንዳንድ መልእክቱን ሰሰማ እንዴት አፈረስከኝ? እኔ ልክ ብቻ ርዕሱ ራሱ ዳስጣል
የሱን ዘፈን ያልተነተናለ እንዴ? ምንም እኮ ኤቭሪ እኮ ገባኝ። ያልተነተነ ሳይሆን ሳትሰማው እንዴት አንተ ወንጌል አማኝ ነህ ጴንጤ ነህ ለምን እንዳስጣል እንዴት ሰማው? እንዴ ማዳመጥና መስማት ይለያያል። እኔ አላዳመጥኩም። ሰምተሃል? አዎ ሰማው። ይሰማል ዳስጣል ያ ለምን በሀገሬ ላይ የመጣ ጉዳይ ስለሆነ እንደ ክርስቲያን እኔ መጸለይ ነው ያለብኝ። ገብቼ ስጸልይ ጌታ ምንጩን ገለጸልኝ። በዛ ወቅት መዝሙሮች ወጥተዋል። አዎ ታዲያ መዝሙሩን ሳይሰማ የሰማን መዝሙሩን እየሰማን መዝሙሩን እየሰማ ከሰዓት ደግሞ ዳስጣልን ሰምተ ይሲለቀቅ። አዎ በቃ ለቀቀ። ደግሞ ሌላው ልንገርህ ባይዘው የረሳሁት ነገር ይሄ ሰውዬ ኮከብ ቆጣሪ ነው። ኮከብ ነው የሚቆጥረው። ጊዜ ያጠናል። እየለቀቀበት እኔ ቀን 8 ወር 8 ሰዓት 8 ደቂቃ 8 ወደዚህ ምን ማለት ነው? 2018 አረ በጌታ በኢየሱስ ስም ከኢትዮጵያ ምድር ልብ ላይ ቀደድኩ፣ ከወጣቶቹ ልብ ላይ ረገምኩ በናዝሬቱ ጌታ በኢየሱስ ስም። ምን ይሄ እንዲ ለህዝቡ ምንድነው አዚም የተደረገበት ነገር? እንዴ ለምን አይነቃም? እንዴ አሰርቶበት እኮ ነው እንዴ በ8 ብሎ አሰርቶ በ8 አስሯል እኮ ህዝቡን። በቃ ልባቸው ታስሯል እኮ። ምንድነው ሀገሪቷ ላይ በዚህ ልክ መሟረት? ለሱ የገቢ ምንጭ ሀገሪቷን በዚህ ልክ መሟረት በናዝሬቱ ጌታ በኢየሱስ ስም በቃ ረገምኩ። በቃ አሁን ከዚህ በኋላ እድል ፋንታ የለህም በኢትዮጵያ ምድር ላይ ታያለህ። ከዚህ አንደበቴ ቃል በቃል የሚሆን ነገር የለም። ይሁን። የመጨረሻ ጥያቄ ላድርግና ፈጣሪ ነብይ ነኝ ብለሃልና ምንድነው ፈጣሪ ነብይ? እስቲ ምንድን ነው የምትፈጥረው? እግዚአብሔር ልንገርህ፣ በምድር ላይ 7 አይነት ነቢያቶች አሉ። እሺ አሁን እነሱን ለማውራት ሰዓት ጊዜ ረጅም ሰዓት ይፈልጋል። 4 አይነት የነብይነት ጥሪ አለ። ለምሳሌ እግዚአብሔር ኤርሚያስን አይተህ ከሆነ በእናትህ ማህፀን በሆድ ሳለ ጠራው። ያውን ይሄ ገና በእናትህ ማህፀን ሳለ የተሰርቶ ለነብይነት የተወለደ ነው። ሰውየው ምንም ሊሆን ይችላል፣ ግን ነብይ ነው። በቃ ኦልሬዲ ጥሪው ለነብይነት ነው። ሾላ ለቃሚው ደግሞ አንበሳ ገሳ የማይፈራ ማን ነው? እግዚአብሔር ተናገረ ትንቢት የማይናገር ማን ነው ብሎ ደግሞ ልክ እንደ ሾላ ለቃሚ ነቢያቶች አሉ በዚህ ኢትዮጵያ ላይ። በቃ ስራቸውን እየሰሩ አስተማሪ ሊሆኑ ይችላሉ፣ የሆነ ነገር በቃ ይጠራሉ። ከዛ አንዳንድ ነቢያቶች እኔ እግዚአብሔር ታውቃለህ ከሁሉ ነው። እኔ ገና በእናቴ ማህፀን ውስጥ እያለ በትንቢት ነው የተወለድኩት። ተናግሬ ያለው የኔን ኢንተርቪው ላይ ተናግሬ ያለው መርገም ካለብኝ እኔ በእናቴ ሆድ ውስጥ ገና በ8 ወር እያለው ዶክተር ጤነኛ አይደለም መወለድ አይችልም የተባልኩ ሰው ነኝ። እኔ በ8 ወር ከምናምን ልትወልድ ደርሳ መርፌ ተወግታ ነው በተአምር ነው የተወለድኩት። ከተወለድኩ በኋላ 2-3 ጊዜ ሞቻለሁ። አንድ ጊዜ ሳንቲም ይዋጥ፣ አንዴ ከረሜላ ኪዮክስ ነገር ነበረችን በዳደየርኩ ማዘር ነው የምትነገረኝ። ከረሜላ ውጪ ኦልሬዲ ሰውነቴ ከቀዘቀዘ በኋላ ተነስቻለሁ። አንድ ቀን በማገለግልበት ቤተክርስቲያን ላይ አጋንንት ወርቆ አንተ እኮ በልጅነት ልገልክ ነበር እንደዚህ ብሎ አጋንንት ራሱ እኮ አሁን ያኔ ሞተህ በዛው ብትቀር ኖሮ እኮ ይሄ ሁሉ የለም ነበር። የለም ጠላት ይሄንን ማን ይሰብራል? ሁሉም እኮ ነቢያት እኮ ፈርቶ ተቀምጧል እኮ እየመታውለት እኮ ነው። ይሄው ህዝቡም እኮ ለምን ግራ ትጋባለህ? ይሄው ነቢያቶች እስቲ ይምጡና በቃ ቁጥ ብለን እስቲ ማን ኢትዮጵያ ላይ ነብይ እንደሆነ እንለይ ብለህ ይሄ ኮላው ማን ያደርግላቸዋል? ህዝቡን ለማሳረፍ ማን ይነሳል? ስለዚህ እግዚአብሔር የጠራኝ አንዱ ፈጣሪ ነብይ ወይንም ክሬቲቭ ነገርን ለምሳሌ ኤልሳን አይተከዋል። እግዚአብሔር ያቺ ሴት ቤት የዛች ሴት ቤት ይቀመጣል አይደለ? አንድም ቀን እግዚአብሔር ተናገሩት አያውቅም። ጊያዝ ሄዶ መጥቶ ባሏ ሽማግሌ ነው መውለድ አትችልም አለው። ጊያዝ ነው ያሰቀኝ። ኢንፎርሜሽኑ ያስቃል። ባሏ አሽምቃውን ከባሏ ለምን ጀመረ? ባሏ ሽማግሌ ነው መውለድ አትችልም አለ አይደለም? ኤልሳ ምን አለ? የዛሬ ዓመት ወንድ ልጅ። ይሄ እንደዚህ አይነት ነቢያቶች ምን ይባሉ? ፈጣሪ ነቢያቶች ይባላሉ። ገባ? የሌለን ነገር ፈጥሯል። በአንደበታቸው ቃል ተናግረው። ስለዚህ እግዚአብሔር እንደዛ ብሎኝ በህይወቴ በጣም ብዙ ነገሮች ሆኖ እኔ መውለድ የማይችሉ ሰዎች፣ ኩላሊቱ ፌል ያደረገ ሰው ሊትራሊ ሻሸመኔ እኔ በማገለግልባት ቤተክርስቲያን ውስጥ አዲስ አበባ እዚህ 22 ላይ ያገለግል ነበረ። ሁለቱንም ምስክርነት መሰክርልሃለሁ። የሆነ ቤተክርስቲያንም ያገለገልኩ የሆኑ 3 ምስክርነት መሰክርልሃለሁ። ሊትራሊ ኩላሊቱ ፌል ያደረገ ሰው ጉባኤ መሃል ጸልዬለት፣ እየሰማኝ ነው ፓስተር? ጉባኤ መሃል ጸልዬለት ፌል አርጓል የተባለበት ዶክተር ጋር ሄዶ ኩላሊቱ ንጹህ ነው ተብሏል። ካንሰር ታማሚ ምስክርነት አለ። ቪዲዮ ከፍቻ ሁለት ይችላል። ካንሰር ታማሚ ደሙን የደም ካንሰር ነው ያለበት። ደምን ወደ አዲስ ደም ቀየርኩት ብዬ ተናግሬ ዶክተር ጋር ሲሄድ በምን አይነት ዶክተር ነው ሰርጀሪ የተደረከው? HIV ያለባት እኔ እዚህ 22 እያገለገልኩ HIV ታማሚ እንደውም ፕሮፌት ኤፍሬም ወርቆ የሚል ፌስቡክ ፔጅ አለ ለቅቄዋለሁ። እዛ ላይ HIV የሆነ መልአክ በራእይ ምን ያለው ከዚህኛው ሳይዷ ላይ
ደም እየቀዳ ንጹህ ደም ሲቀጥልላት አየውና አሁን የኤችአይቪ ደም ወጥቶ ንጹህ ደም ገብቷል አልኳት። የዛኑ ሰዓት በማግስቱ ሄዳ ተመረመረች፣ ከኤችአይቪ ነፃ ሆነች። ገባክ? ፌክ ነገር ስለበዛ እውነት የለም ማለት አይደለም። ፌክ ዶላር መኖሩ የሚያሳየው ነገር ምንድነው? ኦሪጂናል ዶላር አለ ማለት ነው አይደለ? ጌታ ኢየሱስን እቺን ሴትዮ ይዤ መምጣትም እችላለሁ፣ ፓስተር ይዤ መቅረብም እችላለሁ በማገለግልበት ቤተክርስቲያን ውስጥ ማለት ነው። 9 ሰዓት ከ45 ደቂቃ 45 ሚኒት ከ45 ደቂቃ ሲሆን ከሞት አምልጦ ይደውልልሻል ብዬ 9 ሰዓት ከ46 ቢሆን ውሸት ነው፣ ከ44 ቢሆን ውሸት ነው፣ ከ50 ቢሆን 10 ሰዓት ቢሆን ውሸት ነው። 9 ሰዓት ከ45 ደቂቃ ላይ ከሐዋሳ ለ4 ወር ኮማ ውስጥ የነበረ ግለሰብ ነቅቶ 9 ሰዓት ከ45 ደቂቃ ስልኳ ላይ ደውሎ እንደውም ሴትዮዋ ስልኳን ስታነሳ ሟርት ድግምት መስሎኝ ከጄ ላይ ሁላ ጣልኩት አለች። ሻሸመኔ ሄደ መጠየቅ የምትችለው ምስክርነት ልንገር፣ ይሄ ህዝቡ ሊነግርክ የሚችለው ነገር ማለት ነው። ሴትዮቷን ነፍሰ ጥር ከሆነች በኋላ ባሏ ጥሏት ጠፋ ለ7-8 ወር። እሺ ባሏ ጥሏት ጠፋ። ከእኔ ጉባኤ ላይ እያገለገልኩኝ መልእክት ከነገርኳት በኋላ ከዛ በኋላ እንዴ ለምን ባልሽን ልጥራው አልኳት። ጥራው እኔ የት እንደሆነ አታውቅም፣ ጥራው አለችኝ። ይሙት ይኑር አታውቅም። ሰኞ 3 ሰዓት ሲሆን በርሽን መቶ ያንኳኳል፣ ወደ ቤትሽ ይገባል፣ ያፈቅርሻል፣ ከቤትሽ አይወጣም አልኳት። ይሄን መጠየቅ የምትችለው ነገር ማለት ነው። ሰኞ 3 ሰዓት ሲሆን መቶ ባሏ ቤቷን አንኳኳ። ልከኸው ነው? በቃ እኔ እግዚአብሔር እንዲህ ነው የጠራኝ። በቃ እኔ አሁን ተአምራትን ላብራራ አልችልም። እኔ አሁን ሴትዮዋን ሄደ ወይ ሰውየውን ጠራና አናግራቸው ከየት መጣ በለው፣ እኔ አላቅም። ተናገርኩኝ። ሞቶ ተነስቶ ይምጣ ከሌላ ሀገር ይምጣ የሚታወቀው ነገር የለም። 3 ሰዓት ሲሆን ከዛ ሴትዮዋ እንደው ሟርት ድግምት መስሏት ስልክ አንስታ ለአንድ ጓደኛዋ ደወለች። ነብዩ እኮ ማታ እንዲህ ተናግሮሻል ነበር እንዴ? ከፍተሽ አስገብ። ሰውየው ገባ ቤት ውስጥ አፍቅሯት ቀረ። አዎ አንድ እህት ልክ ልንገር፣ አንድ እህት ጌታ ኢየሱስ ምስክሬን እዚህ ከተማ ነው ያሉት። በእውነት መጠየቅ ትችላለህ። እያገለገልኩ ለ6 ዓመት ልጅ የላትም። ባለቤቷ በሆነ የሥራ ዘርፍ ውስጥ ነው ያለው። አሁን መናገር አልችልም። ትልቅ በሚባል የሥራ ዘርፍ ውስጥ ነው ያለው። ትንቢት ከተነበይኩ በኋላ እኔ በቃ መንፈስ ዓለሙን ጨርሼልሻለሁ፣ ወንድ ልጅ የምትወልጁ ስሙ ብሩክ ነው የሚባለው፣ ወደ ቤት ሂጂ ስላት ተቀምጣለች። አገልግዬ ሰብኬ ዞር ስል አለች ሂጂ አልኩሽ። ለምን እኔ ብዙ ጊዜ እንደዚህ አብሶ የልጅ ኬስ ከሆነ ከተነበይኩ በኋላ ሂዱ ወደ ቤት ነው የሚለው። ወዲያው ነው አርጉ ነው። አዎ በቃ ሂዱ። እኔ የስፒሪቹዋል ዓለሙን ጨርሻለሁ፣ ፊዚካሉን ደግሞ ሂድና ጨርስ ነው። ለምሳሌ ኤችአይቪ ታማሚ ነው ጸለይኩልህ አይደል? ምን ትሰራለህ? ሄደህ ቴስት አድርገህ መምጣት ነው። ባይዘው በአንዴም ላይሆን ይችላል። ኢየሱስ ራሱ እጁን ጭኖ ጸለየለት ይላል አይደለ? አይነ ስውሩ አይኑ ተከፈተ ይላልና ምን ይታያል ሲለው ሰው እንደ ዛፍ ሲወዛወዛ። ይሄን ሰው ለቆት ቢሆን ኖሮ ምሳር ይዞ ሰው ሁሉ እየቆረጠ ይሄድ ነበር፣ ዛፍ እየመሰለ። አዎ ኢየሱስም ደግሞ ጫነ ጸለየለት፣ አይኑም የሩቁንም የቅርቡንም አየለ። አንዳንድ ኬዞች ደግመ መጸለይም ሊኖርብህ ይችላል። ይህ ወገን በጾምና ጸሎት ካልሆነ ብሏል ኢየሱስ። ስለዚህ አሁን ምሳሌ እኔ ከካንሰር ያለ ጸለይኩለት አይደለ? መድኃኒትን ጣል እንደዚህ የሚለውን አሽን ከመውሰዴ በፊት ካንሰር አለብህ ያለ ዶክተር ጋር ሂድና ተመርመር። ገባህ አይደለ? ኤችአይቪ አለብኝ ካለ ሂድና ተመርመር። በቃ ሄደ ኢየሱስም ሂድና ራስን ለካህን አሳይ ነው። ሄደ ቼክ አድርግ። ከዛስ ካልሆነም ደግሜ መጥቼ እጸልይለታለሁ። ምንም እኔ የምጨነቅበት ጉዳይ የለም። እግዚአብሔር እስከሚፈውሰው ድረስ ደግሞ ጾም ጸሎት ይዤ እኔ 6 ወር ይዤ ጾም ጸሎት ይዤ ጸለይኩላቸው ሰዎች አሉ። አንዲት እህት ከአሜሪካን ሀገር ለረጅም ዓመት መካን ነው የነበረችው። እንዲህ ላይቭ እያገለገልኩኝ መታ ዋትስአፕ ላይ ደውላልኝ ጾም ጸሎት 3 ቀን ጾም ጸሎት ይዤላት ከዛ በኋላ ለ4 ወር በተከታታይ ጸልዬላት እግዚአብሔር መካንነትን ሰብሮላት ልጅ ወልዳ እንደውም አሁን በቅርብ ደውላልኝ ሁለተኛ ልጅ ራሱ ወልዳለች። ገባክ አይደለ? ያቺን ሴት ሂጂ ወደ ቤት ስላት እኔ ይህን ትንቢት የነገርኳት 2 ሰዓት አካባቢ ላይ ነው አለች። ከዛ በኋላ አይ ባለቤቴ ብላ በጆሮዬ እንደዚህ አይነት ቦታ መምጣት አይችልም አለችኝ። እንደዚህ አይነት ቦታ ላይ ስለሚሰራ መምጣት አይችልም ስትለኝ ጉባኤው ሙሉ አሁን እንግዲህ ይሄ በዛን ቀን የዛ ጉባኤ 300-400 ሰው ይኖራል። ቪዲዮ አለ። 3 ሰዓት ተኩል ሲሆን ቤትሽ ይመጣል፣ በርሽን ያንኳኳል፣ ሂጂ አልኳት። እየደበራት በቃ እንደዚህ ዘንድሮ ሐሰተኛ ነቢያት እያለች ከኔ ቤት ወጣ ከቸርች ወጣ ቤቷ ገባች። ቤቷ ገብታ 3 ሰዓት ተኩል ሲሆን ሰውየው በሩን አንኳኳ። በሩን ስትከፍት ሰውየው ሟርት ድግምት መሰላት። ሰውየው ለካ ሰውየው እኔ ቤት ቸርች ሆኜ በመጸልይበት ሰዓት ከነበረበት የሱ ኃላፊ ወደ ቤት ሂድ ብሎ
ወደ 1 ሰዓት አካባቢ ለቆታል ሰውየውን። ሻሸመኔ ያልነበረም ከሌላ አካባቢ ነው የሚመጣው። የ2 ሰዓት ተኩል የ3 ሰዓት መንገድ ይፈጅበታል። 3 ሰዓት ተኩል አይታል። አዘሞሜንት እኔ ስናገር በሰው ህይወት ላይ የሚፈጠር ነገር አለ። ስለዚህ እግዚአብሔር እኔ ታውቃል በህይወቴ ላይ አንተ ጋር ሰዎች ምስክርነት ይዞ አልመጡም። እኔ ላይቭ በማገለግልበት ሰዓት ላይ ሰው አይን ስውር የነበረ ሰው አይኑ በቅሎለት እኮ ምስክርነት አንተ ጋር መጥቷል። ያው ያንተ ሚዲያ መቀጥቀጥ ስለሆነ ፖዚቲቭን እንዴት እንዳያስቀረው እኔ አላቅም። ከሰዓት አንጻር በዚህ እንጨርስ። እንግዲህ በስተመጨረሻም ደግሞ ለነበረን ጊዜ በጣም አመሰግናለሁ። ብላክ ኤላይጃ ወይም ጥቁሩ ነብይ አይደለ? ቀይ ነህ ግን ጥቁሩ ነብይ፣ አፍሪካዊ ነብይ እንደማለት ነው። አፍሪካዊ ነብይ ነው። እሺ። እና እንግዲህ በሌላ ጊዜ ደግሞ ሌላ ፕሮግራም ላይ በእርግጠኝነት በዚህ እንገናኛለን። ለዛሬ ግን በጣም አመሰግናለሁኝ። እንግዲህ ቀረ የምትለው ነገር አለ? ቀረ የምለው ነገር አደጋ ደርሶብኝ እንደነበረ ይታወቃል። በዛ ምክንያት እዚህ አዲስ አበባ ላይ መማራት ቤተክርስቲያን አብሮኝ የሚያገለግሉ ሰዎች የቤተክርስቲያን ዕቃ ይዘው ሸጠው ወደ ዩጋንዳ ምናምን እንደጠፉ ይታወቃል። በዛ ምክንያት ኦልሞስት ለ2 ዓመት ከምናምን ጸሎት ላይ ነው የነበርኩት። አሁን ደግሞ ፉሊ ወደ ቤተክርስቲያን መስረታ ውስጥም የዚህ የሂሊንግ ነገር ማድረግ በቃ እኔ አሁን በቃ ህዝቡን ግራ ከሚገባ እውነተኛ የእግዚአብሔር ጸጋ ዶክተሮች ባሉበት ሂሊንግ ለሰዎች ዴሊቨረንስ ነፃ መውጣት በቃ እኔ ሶሻል ሚዲያ ዩቲዩብን ሰዎች ገብተው ማየት ይችላሉ። ፌስቡክ ገብተው ማን ነው ብሎ ማየት ማጥናትም ይችላሉ። እዚህ ሪል የሆነ ተንጀብል የሆነ የእግዚአብሔር መገኘት እግዚአብሔር አሁን ጊዜው ነው ስላለኝም ምናልባት በዚህ አቅጣጫ ሊጸልዩልኝ ከጎኔ መቆም የሚፈልጉ ሰዎች ካሉ አቬሌብል ነኝ። ስልክ ቁጥርህን ተናገርና በስልክ ቁጥር ያገኙ ገብተው ፔጅ ላይም ሊያናግሩኝ ይችላል። ላይቭ ፕሮግራሞችን ስለማድረግ ወደ ቲክቶክም ወደ ላይቭ መምጣት ፈልጋለሁ። ሊያናግሩኝ ይችላሉ። ዋትስአፕ ብቻ ነው የሚሰራው። ስልኬ 13978635 ነው። ልክ እንደ ኤልሳቤትና እንደ ማርያም ኤልሳቤት ይላል አይደለ? የማርያምን ድምፅ በሰማች ጊዜ በሆዷ ውስጥ ጽንሱ ዘለለ ይላልና በእውነት ምናልባት ንግግሬን ስናገር መጽሐፍ ሲናገር ንጉሱ እኮ ነው እግዚአብሔር ካራራልሽ እኔ ምን ላደርግልሽ እችላለሁ። በቃ ሰው ስለነገርከው ሰው ምንም ሊያደርግልህ አይችልም። ግን እግዚአብሔር እንደው በልባችሁ አራርቶ ከሆነ ይህ እግዚአብሔር ሰው እሱ የሚመራት ቤተክርስቲያን በኢትዮጵያ ምድር ላይ እግዚአብሔር እኔ ለአፍሪካ ነው ያለኝ። ይሄም ባይሆን ባይዘው መሆኑ ማይቀር ነው። ግን በዚህ አቅጣጫ ከጎኔ ምናልባት ካለመናገር ደጃዝማችነት ይቀራል ይባላል የሀገሬ ሰው። በዚህ አቅጣጫ ከጎኔ መቆም የምትፈልጉ አብራችሁ መጸለይ የምትፈልጉ አብራችሁ ማገልገል የምትፈልጉ ሰዎች ካላችሁ አቬሌብል ነኝ። ጌታ ኢየሱስ ዘመናችሁን ይባርክ። እግዚአብሔር ኢትዮጵያና ኤርትራን ይባርክ። ወዳችኋለሁ። ተባረኩልኝ። መልካም ተመልካቾች እንግዲህ የነበረን ቆይታ በዚህ ጨርሻለሁ። በሌላ እንግዳ ሌላ ቀን እንገናኛለን። እስከዛው ደህና ቆዩን። ሰላም ሁኑ። ነብይ ብላክ ኤላይጃ ለነበረን ጊዜ አመሰግናለሁ። ፓስተርዬ ጌታ ኢየሱስ ዘመንን ይባርክ። ይሄ ሚዲያ ስላለን በእውነት የእውነት የልቤን እግዚአብሔር አምላክ ይባርክ። ታውቃለህ ሌሎቹ እኮ ቲቪ ቻናል የራሳቸውን 24 ሰዓት ከፍተው ራሳቸውን ብቻ ነው ፕሮሞት የሚያደርጉት። የተደበቁ ነቢያቶች የት ምን እድል አግኝተን ወጥተን የቱ ጋር እንተነፍስ ነበር? እንድንተነፍስ ስላደረከን ውስጣችንን ያለውን ለህዝቡ ስላወጣ ሳይድ ሳትይዝ ምንም አይነት መልክ ሳትሰራ ይሄንን ስላደረክ ብድራት ከእግዚአብሔር ዘንድ ነው። የእውነቴን ነው የምነግርህ፣ ብድራት ከእግዚአብሔር ዘንድ ነው። በምድር ስትሰራ የኢየሱስ አገልግሎት እንኳን የተቀበሉ ሰዎች አሉ፣ የተቃወሙ ሰዎች አሉ። በቃ የሚቀበል አለ፣ የሚቃወም ሰው አለ። ስለዚህ ደግሞ የሚቀበልክ እንደሚበዙ አምናለሁ። ጌታ ኢየሱስ ዘመንን ይባርክ። ተባረክ። መልካም ደህና ሁኑ።